guys, እንዴት ናችሁ? welcome to my channel. This is Mikal American YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ? አላችሁ ወይ? አላችሁ ሰላም ናችሁ? እንዴት ናችሁ? አላችሁ። by the way አይኔን ያመመኝ ነው ካል በላ ላይክ መነጽር ቢጠቀም አሪፍ ነው። ረስቼ ነው እንጂ ዛሬ አስቤ ነበር። እንደሱ ማለት ነው ውዶቼ። ልነግራችሁ የፈለኩት ነገር ማለት ነው አይኔ ደከመ። አሁን ያለሁበት ሁኔታ የሆነ ቤት ስታወሩት የሆነ ድምጽ ይሰማችኋል አይደለም? እናንተ የምታወሩትን ላይክ ጭንቅላቴ ማለት ነው የሆነ በቃ እቃ የወጣበት ቤት አለ አይደለም? እንደዛ ስትጠሙት የሆነ ሀይቅ ነው የሚባለው። ስለዚህ ያወራችሁትን ደግሞ ይመለስባችኋል ባይ ዘ ወይ ማለት ነው። አንተን ሰው ማለት ነው እዚህ ያለሁበትን ሁኔታ በጣም በጣም የሚከፋ የሚያስጠላ ይሰጡ ጋር ነው የምላችሁ ጋር ቴንክስ በቃ ቦይኔ ፈጣሪ ያለ ማለት ነው። ግን አሁን ጭንቅላት እንደነዘዝኩኝ በቃ ፈዘዝኩኝ። ወልደር የለኝም ባዶኝ ማለት ነው። እንደርሶ ማለት ነው ወዶቼ በጣም ነው የሚገርማችሁ። ባይ ዘ ወይ እንድታዝኑልኝ ምናምን ነገር ብዬ አይደለም እንደዚህ የምናገረው ባይ ዘ ወይ ማለት ነው። ሆነ አሊ ሰው ለማዛዘን ብዬ እዚህ ወጥቼ ምናምን ነገር አይደለም የምናገረው ባይ ዘ ወይ ማለት ነው። ብታዝኑልኝ ባታዝኑልኝ ባይ ዘ ወይ እሱን ነገር ማለት ነው ለሀዘኔታ ብዬ አይደለም እኔ የምናገረው ሲጀመር ማለት ነው የምናገረው ባይ ዘ ወይ መፍትሄ ለማግኘት ያለውበትን ሁኔታ ደግሞ ግልጽ ለማድረግ ማለት ነው። አሁን ደግሞ ሰዎቹ በጣም እየሸወዱኝ ምናምን ነገር ይመስላችኋል ማለት ነው። ትዕግስቴ በጣም ነው የሚገርማቸው ባይ ዘ ወይ ማለት ነው። ይሄን ያህል የታገስኩ መሆኑን አያምኑም ባይ ዘ ወይ ማለት ነው። እንደርሶ መልሶ ላይክ እኔን አይፈርቱ ጋር ነው የምላችሁ ላይክ መከሰስ እኮ ነበረባቸው እነዛ ሰዎች ባይ ዘ ወይ እንደዛ ያደረጉኝ ሰዎች ማለት ነው። በህመም ምናምን ነገር እዚህ እየተሰቃየው ነው ባይ ዘ ወይ ማለት ነው። ሳራ የተባለችው መከሰስ ነበረባት በህግ ማለት ነው። እንዲሁም ሸፋፍኖላታል። በቃ ለእሷ ለመደበቅ ስንት ነገር ነው የሚያደርጉት ባይ ዘ ወይ ማለት ነው። ለእሷ ካቨር ለማድረግ ማለት ነው ስንት ነገር ነው የሚያደርጉት ባይ ዘ ወይ ማለት ነው። የራሳቸውን ካቨር ለማድረግ በጣም ብዙ ነገር ነው የሚጥሩት ባይ ዘ ወይ ማለት ነው። ኃጢአታቸውን ኤኒቲንግ ማለት ነው ባይ ዘ ወይ ማለት ነው። አሁን ስለሌላ ነገር ግድ የላቸውም ባይ ዘ ወይ እኮ በጣም ግርም በሚለኝ ነገር ማለት ነው ከኔ ጋር ማለት ነው መሸፋፈን ሲጠቀሙ ባይ ዘ ወይ ማለት ነው እኔ አውቃቸዋለሁኝ ባይ ዘ ወይ ማለት እንደርሶ እኔ ካወቅኳቸው ማን እንዳያውቃቸው ነው የሚፈሩት። ምክንያቱም ሌሎቹም ያውቋቸዋል እኮ ምክንያቱም ያውቋቸዋል። እና ስለምንድን ነው ተዘርጋ ልክ ለምን ሄደር ከማለው እኔ አይስወርት ጋር ነው የምላችሁ። አንዳንዴ ማለት ነው ሰው እያወቃቸው የሆነ ድራማ ሲሰራ እስኪጨርሰው ምናምን ትጨነቅለታለህ ምናምን። ምክንያቱም አንተ ለአንተ ምንም ያልሆነውን ነገር ማለት ነው እሱ እስኪ የሆነ ነገር ድራማ እስኪሰራ ምናምን ብለህ እንደምጠብቀው ማለት ነው። ላይክ እኔ እንደዛ ነው ያለው ማለት ነው። ገረባው እንደሱ የልጆች ጨዋታ ሲጫወቱ ምናምን ነገር ምናምን እያልኩ ነው እንትን የምጠብቀው። ለምን እነሱ እስኪጨርሱ ድረስ ማለት ነው። የህፃናቶችን ጨዋታ አሁን ህፃኖች ሲጫወቱ ማለት ነው ልክ ከኛ ጋር በቃ ላይ እናንተን እየሸወዳችሁ ይመስላችኋል። እና ማለት ከእናንተ ህፃናት አውቃታችሁ ባይ ዘ ወይ ማለት ህፃናት እንኳን እንደሞ የዛሬ ህፃናት አክቲቭ ናቸው እንደርሶ ማለት ነው። እኔ እኮ ገረመኝ ነገር ማለት ነው ምንድነው ሰዎቹ በጤዛቸው ነው የሚያስቡ? ሰዎች ምን የሆኑ ነው? ላይክ በጣም ቀላል የሆነውን ነገር ማለት ነው ይህን ያህል በቃ ላይክ ለሽወዳ ምናምን የሚፈለግ ነገር አይደለም። በቃ ለመሸወድ ምናምን እንትን ለማድረግ በቃ የሆነ ድራማ ለመስራት እንትን የሚያደርግ ነገር አይደለም። ቀላል ነገር ነው። ግን ኤቭሪቲንግስ በቃ ድራማ እንደን ሰው ማለት ነው ወዶቼ። አሁን ደግሞ ያለውበትን ሁኔታ ኖ ኢምፖርታንት 0-0 እውነቴን ነው የምናግራችሁ። ሆላንድ 2023 month 11 day 13 that's why ያንን ቀን ነበር ሆስፒታል የሄድኩት ባይ ዘ ወይ ማለት ነው። በሀበሻ ደግሞ ስንት ነበር? 5 በግዕዝ በኢትዮጵያ አቆጣጠር ማለት ነው። ሴኩሪቲ አለ ሴኩሪቲ መጣ እንደርሱ ማለት ነው። ወዶች ልነግራችሁ የምፈልገው ነገር ማለት ነው ያኔ ያቺ ጀቡዳ ማለት ነው ሳራ የተባለችው ማለት ነው እቺ ማናታ ትራፕ ላይ ሆስፒታል ላይ የሆነ ነገር ለቀቀች ባይ ማለት ነው። ከዛ ማለት ነው የሚፈጠር ጥሩ ማለት ነው። ከዛ I can't speak English እነሱ እኔን ከጠሉኝ ታዲያ ለምን ውልቅ በይ እኮ ነው የሚባለው። ባዲ ከፈለኩት ይሄዳ እና ገባቸው እንደርሶ ማለት ነው ውዶችዬ። ከዛ ማለት ነው ላይክ መፍትሄ
ምን ላድርግ ታዲያ? ያለሁበት ሁኔታ በጣም መጥፎ ነው። እንዲሁም በቃ ያለሱም እኮ በቃ ይመራል እኮ አይስወርቱ ጋር ነው የምላችሁ። እኔ እንደነገርኳችሁ ወይ መሄድ አለብኝ ወይ መናገር አለብኝ አይስወርቱ ጋር ነው የምላችሁ። በቃ አልሰማም። እኔ የምትሰማ ጆሮ የለኝም። በቃ የትኛውንም ቦታ ብሄድ ደግሞ እኔ ከሰው ጋር ንክክ ማድረግ የማልፈልገው ለምንድን ነው መሰላችሁ? ምክንያቱም እናገራለኝ። ይህች ደግሞ ሀገር አይደለችም። ልትታገሰኝም አትችልም ባደኝ ማለት ነው። እንደን ሰው እኔ ላይ የሚያደርጉትን ነገር ደግሞ የእናታቸው ልጅ አይደለም የአባታቸው ልጅ አይደለም ባደኝ ማለት ነው። ያ ስለዚህ ሊነኩኝ አይገባም ባደኝ እንደ ማንኛውንም ስደተኛ ባደኝ ደሰኝ። እንዲሁም ከነርሱ በጣም ዝቅ ባለ ሁኔታ አይደለም የምኖረው፣ ግን ደግሞ እኔ በጣም እንትን ያደርጉኛል ማለት ነው። እኔ ግን አላቀርባቸውም ባደኝ ማለት ነው። እነርሱ በጣም ስለሚቀርቡኝ ሊሆን ይችላል ባዶኝ ማለት ነው። ግን እኔ አላቀርባቸውም ባዶኝ ማለት ነው። ለእኔ ቅርብ አይደሉም ለማለት ነው አላቀርባቸውም የምላችሁ። ለእኔ ቅርብ ሰዎች አላያቸው። ጀስት ለስደተኛ ነኝ እኔ ስደተኛ ነኝ ስል ደግሞ ያማረርኩ እንዳይመስላችሁ እዚህ ስደተኛ ነው። ግን እነሱ ናቸው በቃ ልክ እንደ ሀገሪቷ ሰው ያየኛል በአንድ ሳይድ ደግሞ በጣም ይገፋኛል እና ማለት ነው። ስለዚህ እኔ ስደተኛ ነኝ። ስደተኛ እንዴት ነው የሚያዘው እዚህ ሀገር? የሆነ ነገር ላታደርግለት ትችላለህ፣ ልትነካውን መብት የለም፣ ይከስሃል። ኤቭሪቲንግ ባደኝ ማለት ነው። كان في هلا صوت الارم؟ كان في صوت الارم قبل شوي؟ No. Do you hear something about alarms in your no? Granny, it's your አላርም እንዴት እንዳቃጠልኩት አረብሽ ነውና በአረብኛ እንዳወራ ብለው ማለት ነው። የሆነ አላርም እዚህ እንትን አለ ወይ ምናምን ነገር አለኝና ነው አልኩት። ባይ ያውቄ ነው በእንግሊዝኛ ነገርኩትና ላይቭ ላይ ያለው ነው የመሰለው ባይ ማለት ነው። ላይቭ ላይ አረብ ስለማላወራ እንደርሶ ማለት ነው። ወዶች ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እዚህ ሀገር አይ ቲንክ ቁማር ነበረ ማለት ነው። ያው እንደነገርኳችሁ በጣም የሚያስጠላኝ እኔ ለመናገር ሁላ ነው የሚያስጠላኝ እዚህ ሀገር እንትን የሚደረገውን ነገር ማለት ነው። አንደር ሰው እኔ እንደሚመስለኝ ማለት ነው ስመለከታቸው ብዙ ነገር ነው የምታስበው። ኤቭሪ ታይም ጥሩ ነገር ሊመጣልህ አይችልም። እና ያው እኔን ስለምነቁኝ ማለት ነው በቃ እሷ ጥሩ ልጅ ናት ምንም አትልም። ግን ሌሎችን ባይደው እሷ ትታሰራለች የሆነ ነገር ታደርጋለች። ግን እሷ ችግር የለውም ሌላ ሰው እሷ እኛ ላይ የሆነ ነገር እንዳያደርግ ባይደወይ ወይም ደግሞ የሆነ ነገር ውሸት ወይም ደግሞ የሆነ ነገር እንዳወጡብን ባይደወይ እነሱን መከባከብ አለብን ብላ ብሎ ነው የሚያስቡት መሰለኝ። አይ ቲንክ ማለት ነው። አይ እንደዛ ይመስለኛል። አይ ቲንክ ሳስባቸው ባይደወይ እንደዛ ይሁን አይሆን አላውቅም ባይደወይ ማለት ነው። እንደርሶ አንድ ሰው ከጠላሁት ማለት ነው እስከ መጨረሻ ነው የምጠላው ባይደወይ ማለት ነው። ኢቨን ማኔ በጣም የምጠላውን ሰው ባፈቅረውም ማለት ነው ልቤ ውስጥ በገባ ማለት ነው እንደገባ ነው ማስወጣው ባይደወይ በእልህ ማለት ነው። እንደን ሰው ማለት ወንዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? አሁን በቃ ስላፈቀረች ታስራለች፣ ተመተተች እንዳዳሰብ እንደዛ አይነት ነገር ባይደኝ እንደገባ ነው ማስወጣው ባይደኝ ማለት ነው። እንደነው ማለት ወንዶች ልነግራችሁ የምፈልገው ነገር ማለት ነው። በተለይ ሰው ከባለገብኝ ሰው ከጠገበብኝ ማለት ነው እንዴት ነው ምን የማደርገው ነግራችሁ አልችልም። ግን አሁን ያለሁበትን ሁኔታ በጣም ከአቅሜ በላይ ነው ባይደኝ። የምንቀባረረው ምንጣጣው ምናምን ነገር የለኝም ባይደኝ ማለት ነው። በጣም ከአቅሜ በላይ ነው ባይደውይ ማለት ነው። ግን ደግሞ የሚገርማቸው ነገር ማለት ነው እኔን ተጠቅመው እኔን ያጠቆኛል ባይደውይ ማለት ነው። በእኔ መንገድ እኔን ያጠቆኛል። እንዴ ሰነፍ ሰው እኮ በበትሩ ይመታል እኮ ነው የሚባለው። አይስወርቱ ጋር ነው የምላቸው። ሰነፍማ መሆን የለብህም ባይደውይ ማለት ነው። እንዴ ጂሱስ ክራይስት አይስወርቱ ጋር ነው የምላቸው። ሴንፍና ግን ሲበዛ በጣም ነው የሚያስጠላው ባይደውይ ማለት ነው። እኔ አሁን ሰነፍ ሰው ባይደውይ ማለት ነው። እኔ እንደዚህ ነኝ። ምክንያቱም ለምንድን ነው የምስላችሁ? እኔ በጣም የተረጋጋው ሰው ነኝ። ለውሳኔ አልቸኮልም። ዳስዋይ እናገራለሁ። ትንሽ አደጋ አለ ማለት ነው ስናገር በጣም ማለት ነው። አንዳንዴ የምማታለኝ ማለት ነው። ከዛ ውጭ ማለት ነው ያው መግደልም አለ ባይደው እሱንም ግን አት ሴም ታይም መገዳደል አለ። ሊገሉ ይችላሉ፣ ልገላቸው ይችላሉ ባይደው ማለት ነው። መገዳደል መጋጨት ከደረስን በኋላ ማለት ነው። ግን ምን አለ መሰላችሁ እኔ ማለት ነው በትክክለኛ መንገድ ነው የማደርገው ባይደው ማለት ነው። ይሄ ቢቲንግ ማለት ነው አንዳንድ ሰዎች ማለት ነው ሲቆምሩ ማለት ነው እንደነገርኳችሁ በጣም ቁማረኞች ባይደው ክፉ ሰዎች ባይደው ክፋትን ያስተምሩናል ባይደው ማለት ነው። እኔ ባይደው ክፉ ሰው ክፋት ሲያስተምረኝ ማለት ነው ያንን ክፋት ጥሩ ሰው ላይ አይደለም የምጠቀምበት። ያንን ክፋት ማለት ነው እርሱ ላይ ነው የምጠቀምበት። አንተ ሰው ግን ደካማ ሰዎች ምን ያደርጋሉ ማለት ነው
የእኛን ምክር ሰምቶ ማለት ነው የሆነ ነገር ስናደርግ ማለት ነው እኛን ይጠቀሙብናል። በራሳችን ነገር እኛን ይጠቀሙብናል። ያ በራሳችን ምክር፣ በራሳችን ገንዘብ፣ በራሳችን ኃይል፣ በራሳችን ኢነርጂ፣ በራሳችን ፓወር ማለት ነው እኛን ይጠቀሙናል። ባይ ዘ ወይ ማለት ነው እኛ ሁሉንም ነገር ስናደርግላቸው ስንንከባከባቸው በራሳችን ነገር እኛን ይጠቀሙብናል። ባይ ዘ ወይ ማለት ነው አንድን ሰው እኔ እንደድሮ አይደለሁም አሁን ብዙ ነገር ስለተበላሸብኝ በተለይ አሁን ደግሞ ያለሁበትን ሁኔታ በጣም መጥፎ ስለሆነ ማለት ነው ማንም የሚረዳኝም የለኝም። በጣም ምንም ይሁን ሀበሻም ይሁን ጋምቤላም ይሁን ቤተሰብ በተም ነው እውነት የምናገር ከተባለ ማለት ነው። ያንን ውስጥ ማለት ነው ጥሩ ሰው ልታገኝ መጥፎ ሰው ልታገኝ ትችላለህ። ግን ስጋ ያለበት ውስጥ ግን አንድ ነገር አለ። አንዳንድ ጊዜ እውነት የምናገር ከተባለ አንዳንድ ሰዎች ላይክ ቤተሰባቸው ላይ እድል የላቸውም። በጣም መጥፎ ቤተሰብ ሆኖባቸዋል ማለት ነው። እኔ ግን እንደ እድሌ ማለት ነው ቤተሰቦቼ ላይክ ለእኔ ምንም ቢሆኑ ላይክ ምንም ነገር አላጎድልኝም። በአቅማቸው እናቴ በጣም ወደደች በህይወት ዘመኔ እናቴ ናት ማለት ነው። እንትን ሰው ማለት ነው ውዶቼ። ሌሎቹ ላይክ በጣም እኔ ነገር ብዙ ነገር ተናግረዋል፣ ስለኔ ብዙ ነገር አድርገዋል። እነሱ ግን ቤተሰቦቼ አይደለም፣ ግን እንደ ቤተሰቦቼ ነበሩ ማለት ነው። እንትን ሰው ማለት ነው እነሱንም ሲያጠቁኝ ባይደይ ማለት ነው ምንም የሚመኩበት ነገር የላቸውም ባይደይ ማለት ነው። እነዚህ አምስት ልጆች ምናምን ነገር ያልኳቸው እነሱ ምንም የሚመኩበት ነገር የለም። ምክንያቱም እኔን ተጠቅመው ነው እኔን የሚያጠቁት። በሌላ መንገድ ሊያጠቁኝ አይችሉም ባይደይ ማለት ነው። ሳስወጣቸው ሊያጠቁኝ አይችሉም ባይደይ ማለት ነው። አንደር ሰው እዚህ ደግሞ እኔ ተጠቂ እንዲሆን ይፈልጋሉ ማለት ነው። ባይደይ አይ ቲንክ ማለት ነው መጀመሪያ እነሱ በማያገባቸው ነገር ውስጥ ገብቶ እኔን በጣም አሰቃዩ። ምክንያቱም እኔ ሰው የገባው ስደት ስለሆነ ማለት ነው ሊያግዙኝ የሚችሉት በህጋዊ መንገድ ያለውን ነገር ብቻ ነው የመሰለኝ ባይደይ ማለት ነው። እንትን ሰው ኢቨንም ማለት ነው እኔ ምናልባትም ካልተናገርኩኝ የሆነ ነገር የሚፈጠር ከሆነ በትክክለኛ መንገድ ነኝ። አሁን እኔ በጣም የመሰለኝ ነገር ማለት ነው አይ ቲንክ አንቺ ኤርትራዊ ልንልሽ አንችልም። ሰው ኢትዮጵያዊ ኮች ኢትዮጵያዊ ነኝ በይ ሊሉኝ ነው። በቃ እንደዛ አይነት ዳይሬክትሊ በቃ ነበር የመሰለኝ ወዶቼ ማለት ነው። አረብ ካልሆኑ ምክንያቱም አረብ ያስቸግራሉ ማለት ነው። አሁን አረብና አንዳንድ ፈረንጆች ማለት ነው ኤርትራ ምናምን ነገር እያሉ ያስቸግራሉ። እንደርሱ አረብ ካልሆኑ የምላችሁ ለምንድን ነው መሰላችሁ? ኤኒዌር አረቦቹ ያልፉኛል፣ መንገድ ይቀድማሉ ባይደኝ ማለት ነው። ስለዚህ I never help you guys. I am Christian and I love Christian. I am only Christian. And then I don't if አንዳንድ ሰዎች ክርስቲያን እና ሙስሊም አንድ ላይ ይወዳሉ። እኔ ግን I love only Christian and Catholic ነኝ። ይነው ገባችሁ? እንደነገርኳችሁ ካቶሊክ እና ኦርቶዶክስ በጣም ልዩነት አላቸው። እውነት እንናገር ከተባለ በጣም we have so many difference። ግን እኛ ምንድን ነው ያለን? አንድ በስመ አብ ወወልድ ወመንፈስ ቅዱስ እንላለን። ፕሮቴስታንትም በስመ አብ ይላሉ። ግን እኔ ስለ ፕሮቴስታንት ምንም ግድ የሌለኝ ምንም ነገር ለምን መሰላችሁ? ምክንያቱም እነሱ ማርያም ላይ አምኑ ስለዚህ ማለት ነው we have many difference ማለት ነው። ግን እኔ እንደ ኦርቶዶክሶች ብዙ ጊዜ ማለት ነው ሁለት ላይ ስሚሉ ማለት ነው በአንድ እጅ ቀኝ በግራ እጅ ስሚሉ ሁለት ላይ ስሚሉ እንዴት አድርጌ ነው የማስባቸው? እንደ ደካማ ሰዎች ነው የማስባቸው። ምክንያቱ ይቅርታ አድርጉልኝ እንደዛ ስል ጊዜ ለምን መሰላችሁ? እኛ እንደዛ አይነት ነገር ስለሌለኝ አንድ ላይ እንትን የሚባለው ነገር ስለሌለ ግራ ያጋባኛል። እና እኔ እንደ ኦርቶዶክስም ያው ክርስቲያን ብዬ ኦርቶዶክስ መቀበል አልችልም። ይቅርታ አድርጉልኝ። እናንተ ክርስቲያን ብላችሁ ኢቭንም ማለት ነው ከኛ በላይ ከአንዳንድ ሰዎች ምስኪን ሰዎች አሉ። አሁን ካቶሊክ ላይ ማለት ነው። ስለዚህ በቃ ክርስቲያን ነው ብሎ ይቀበላሉ ማለት ነው ኦርቶዶክስ እና ካቶሊክ ማለት ነው። ግን ምን አለ መሰላችሁ? ግን ኦርቶዶክሶች በጣም አክራሪዎች ናቸው እና ከሃይማኖቶቹ ብለው አይወጡም ባይደይ ማለት ነው። እንደን ደሰይም ብለውም አያምኑም ባይደይ ማለት ነው። ካቶሊክም ከዛም በላይ አለ ባይደይ ማለት ነው። ስለዚህ እኔ ለመነካካት ብዬ አይደለም፣ ግን ካቶሊክ ውስጥም ብዙ ጨምላቃ የተጨማለቀ ሃይማኖት ያለው ጨምላቃ ማይንድ ያለው ኢቨንም ካቶሊክ ነን የሚለው ነው ባይደይ እስካሁንም እኔ የተከተሉ እያሰቃዩኝ ያለሁት። ኢቨንም እዚህ ሀገር ያው ጥንት ካቶሊካዊት ሀገር ናት ኤንወር
ካቶሊክ ናቸው ባደይ ማለት ነው ዩሮፕ ውስጥ ማለት ነው። እንደርሶ ራሷ እዚች ሀገርም እያሰቃየች ነው ባደይ ማለት ነው። ስለዚህ እንደርሶ ማለት ወዶቼ ልነግራቸው የምፈልገው ነገር ማለት ሀገር ማለት ሶ ኢምፖርታንት። ምክንያቱም በጣም ብዙ ሰው ነው እኔ ውስጥ ያስገባው ባደይ የኔ ጉዳይ ውስጥ ማለት ነው። እንደርሶ እኔ እንደነገርኳቸው በጭራሽ ማለት ነው ኃጢአተኛ ሰው እኔ ራሴ ላይ መቅረብ አልፈልግም ባደይ ማለት ነው። እንደርሶ አሁን እዚህ የምታመመው እውነትም እነርሱ ስለሚያደርጉም ላይሆን ይችላሉ። ይሄን ያህል እኔም በግፍፍት ማለት ነው እኔ ላይ የሆነ ነገር ስለሚያደርጉን ሊሆን አይችልም። እኔን ባይዶይ ጭንቅላቴን አመዛብሎኛል። አሁን ይቺ አይንና ጭንቅላቴ ደምዝዟል። ማን ነው እንደዚህ ያደረገኝ? የኛው ነው የሶሪያዊ ነው ባይዶይ ማለት ነው። የማን ጥጋበኛ ነው? እንትን ኬት እንደመጣ ሲወርቱ ጋር ነው መላቸው ሰይጣን ነው። በቃ እኔ ግራ ተጋብቼ ነበረ እዚህ ሽርባ እየሰራው ማለት ነው። ከዛ ኬት እንደመጣ ማለት ነው ልጁ ፀጉሬን ያዘኝ። ፈጣሪ ሆይ በቃ ያዘው ምናምን ብዬ አይ ሳይዘው ምናምን ብናገረው እኮ ነበረ እንጂ ምናምን ብዬ ማለት ነው። ከዛ ማለት ነው አይሶርቱ ጋር ነበረ ባውቆ ኖሮ ማለት ነው ፊቱ ላይ ነበረ የምጥፋበት ባይደዊ ማለት ነው። ቢመታኝም አይ ዶንት ኬር። ግን በፊት የሆነ ጊዜ ነበርና ስልክ ተናገሪ ምናምን ብሎ መጥተው እንደዚህ ያደርገኝ መሰላችሁ? አንተ ውሻ ምንድን ነው ያደረግከው ምናምን ግን ሆነ ነገር አድርገኝ ከሆነ ምናምን ብዬ ማለት ነው ተናገርኩትና ከዛ አሁን ደግሞ እኔ ሳላስበው ያዘውና ከዛ አሁን ደግሞ ላይክ የሆነ ነገር ላይ ሆኖ ስለምችል ኮፉ ባልናገር ጥሩ ነው ምናምን ብዬ ዝም አልኩኝ። በቃ መናገር አስጠላኝ ባይደው ማለት ነው። ኤቭሪ ታይም በቃ ሰው መረዘኝ፣ ሰው ፈውሰኝ። ላይክ የማን ኃጢአት ነው የኔ ሁሉን ነገር የሚያወርደኝ ባይደው ማለት እኮ ነው። አይሶርቱ ጋር ነው የምላችሁ ሰይጣን። እኔ ለዛ እኮ ነው ባይደው ስለተሰቃየው ነው ባይደው ማለት ነው። ለክሶ ኤሪዋን ደግሞ እኔ ነኝ ነው የሚሉት ባይደኝ ማለት ነው። ያ ጥጋበኞች በቃ ላይክ ምንም አይልም ብሎ ይስቁብኛል ባይደኝ ማለት ነው። ሰዎቹ ማለት እንደዛ ሲፈጥር ምንም ሆነ አይታያቸውም ባይደኝ ማለት ነው። ግን ድሮ እንደዛ አይነት ህይወቴን አልነበረኝም። ምክንያቱም ኤቭሪዋን በቃ ላይክ ወዳጅ መስሎ ምናምን ስንት ኮተት ነው ያለው ባይደኝ ማለት ነው። ኤኒዋን ፈረንጅ ነን እያሉ ማለት ነው። አረብ ያልሆነም ኤኒዋን ማለት ነው። ወይኔ ፈረንጅ መሆን ጂሰስ ክራይስት። ፈረንጅ መሆን ማለት ለካ እሳት ውስጥ መቃጠል ነው እንዴ? በጣም ነው የገረመኝ ባደወይ ማለት ነው። አንተ ሰው ማለት ነው። ከዛ ምን ቢፈጠር ጥሩ ማለት ነው። ይሄ ምንድን ነው የሚባለው? ከዛ ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው የሆነ ያው በቃ ጭንቅላት ይሄን ማለት ደሜ ተመጥ በቃ ላይ የሆነ እንትን ብሎ ማለት ነው። አይኔ እንዴት ብሎ ነበረ ወደ ውስጥ ገብቶ ብሎ ነበረ። በቃ ፊቴንም ደረቀው። ላይክ ለምንድን ነው ፊቴ በጣም ደርቋል ምናምን ነገር እያልኩኝ ለካስ ይሄ ፀጉሬ በልቶኝ ማለት ነው አሁን ጭራሽ ማለት ነው ገሃነም ውስጥ ነኝ ያልኩት ማለት ነው። ለምንድን ነው መሰላችሁ ሰው መጥቶ ሳምታይምስ ማለት ነው ሰው በጣም ማለት ነው እስክትደበዝዙ ሲመጣችሁ ማለት ነው እንደዚህ ዞሮዋችሁ ማለት ነው ላይክ ወደ ሰማይ ቤት ሄዳችሁ ትመለሳላችሁ አይደለ? ሳምታይምስ ልክ እንደዛ ሆኖ እየተሰማኝ ያለው በቃ አሁን ተመትቼ ማለት ነው በቃ መናገር አቅቶኝ ማለት ነው ወደ ሪፖርት ላደርግ ልሄድ ብዬ መናገር አቅቶኝ ደክሞኝ ማለት ነው እንደዚህ ደም ይዤ ማለት ነው መናገር አቅቶኝ ምን ብዬ ነው ያሳለፍኩት ባይደይ ማለት ነው። እንትን ሰው ማለት ነው ወደች ለነገራቸው የምፈልገው ነገር ማለት ነው እዚህ ሀገር የሆነ ነገር እራሳቸውም የሆነ ነገር አድርጋሉ መሰለኝ። አይ ቲንክ በቃ ላናገራቸው አልችልም። አይ እንትን ሰው ማለት ነው ወደች ያናድዳል የሚያደርጉትን ነገር እያዩዋቸው። አሁን እኮ ሰው የሚረዳችሁ ቢሆን ችግር የለውም ማለት ነው። የሆነ ነገር እያደረጋችሁ ግን እንዳለ እያወቃችሁ ግን እንዴት ብላችሁ ነው ልታናገሩላቸው የምትችሉት? በጣም እኮ ከባድ ነው ጋይስ። አይሶርት ጋር ነው የምላችሁ። እኔ ደግሞ የሆነ ነገር ካየሁኝ በቃ አለቅ። ከዛም በላይ ግን ህማም ነው የያዘኝ። ምክንያቱም እዚህ ከኔ ጋር የሚቀመጡ ሰዎች የሆነ ነገር ሪፖርት እንዳላደርግ የሆነ በቃ ላይ የሆነ ፈውስ እያደረጉኝ ነው ባይደይ ማለት ነው። ምንም ነገር እንዳልናገር ነው የሚያደርጉኝ ባይደይ ማለት ነው። በቃ እንዳልቀርባቸው ምናምን ነገር በቃ የሆነ በቃ ላይክ የነሱ መንፈስ ነው እንዳልቀርባቸው የሚያደርገኝ ነው። አላውቅም። አሁን እኮ ልጅቷ እኔ ጋር ገብታለች። በቃ ከኔ ጋር ተዋህዳ ነበረ። አይሰጡ በሚምላችሁ ፈጣሪ ረድቶኝ ነው እንጂ አንተ
እንደሱ እንደዛ እያልካቸው ግን ሰዎቹ በቃ ድንግጥ አይሉም ባይደው ማለት ነው። አሁንማ ልሄድ ነው ራሴ ልሄድ ነው። እውነት እንናገር በተባለ መብት አለኝ ባይደው ማለት ነው። ባይልቅኝም ብዬ ነው የምሄደው ባይደው ከዚህ ሀገር የፈለጉትን ቦታ መጠየቅ እችላለሁ። አያገባቸውም ባይደው የዚህ አውሮፓ ሀገርም ባይደው ይንቀሳቀሳለሁኝ ባይደው ማለት ነው። ያ መብቴ ነው ማለቴ። ለምንድን ነው እንደዛ እምላችሁ? እኔ በጣም ነው የሚያነድኝ ሰው የሆነ ቦታ ላይ ሆኖ ሲያማረር ማለት ነው። ሁሉም ቦታ መሄድ እየቻለ ዝም ብለው ተቀምጦ ሲያማረር በጣም ነው የሚያስጠላኝ። እኔ መረረው ሰው አልወድም፣ እንደነገርኳችሁ ባይደወይ ማለት ነው። የሚያማርር ሰው ወይኔ ወይኔ ሲያስጠላኝ ሲያስጠላኝ እንደሚያማርር ሰው ሀፒታይት የሚያደርግ ሰው የለኝም ባይደወይ ማለት ነው። አንተን ሰው ማለት ነው። ለዛ ነው ባይደወይ እንደ መሄድ እችላለሁ ያልኳችሁ። ምክንያቱም ላይክ ማማረር የለብኝም ብዬ ነው ለዛ ያልኳችሁ ባይደወይ ማለት ነው። እንደሱ እኔ ቀጠልያ ፀጉር ቀለም አደረኩበትና ከዛ እንደዛ የሚሆን መሰለኝ ሻምፖ ነበረ ተይሙ የእጅሽን ስጥሽ ዛሬ ባይደወይ ትንሽ ግን አሻሽላኛለች ባይደወይ የሆነ እንትን ነገርና ከዛ ቀጠልያ ምናምን ነገር ከዛ ትንሽ አቆየሁበትና በቃ ግሪል ላደርገው አስቤ ነበረ ፀጉሬ ማለት ነው። ቀጠልያ በቃ ከዛ ማለት ነው እንደዛ እያሰብኩኝ ግን የፀጉሬን ከለር በጣም ነው የምወደው። አይ ቲንክ የሆነ ፀጉሬ ማለት ነው የሆነ በቃ ላይ መንፈስ ቅዱስ አለው ከድሮ ከልጅነቴ እዩት። እንደሱ አይወዱትም ባይደወይ ማለት ነው። ላይክ የሆነ መልአክ ይታያቸው ይሆናል ሰይጣኖች ስለሆኑ በዚህ ምናምን ነገር ማለት ነው። ከዛ ማለት ነው ውዶች ሰው እንዴት ነው እንደዛ የሚኖረው? ምክንያቱ አረቦች፣ ሶማሌዎች ምክንያቱ በራሳቸው አይተማመኑም። ኤቭሪ ታይም ማለት ነው እየመረዙች ነው ከአንቺ ጋር መኖር የሚፈልጉት። ኤቭሪ ታይም እየመረዙች ነው ከአንቺ ጋር መኖር የሚፈልጉትና እንደን ሰው እኔ እየሞትኩ ነው ተብዬ ማለት ነው። አንድ ምስኪን ልጅ ማለት ነው የሆነ ችግር ካለባት እስከ መጨረሻ ለብቻዋን ያድርጓታል ባይደወይ ማለት ነው። ወይም ደግሞ እንድትሄድ በሩን ሊከፍቱላት ይገባል ባይደወይ ማለት ነው። አይሶር ነው የምላችሁ። እኔ እኮ ስለ ወርቀት ስለሌላ ነገር ኢቭንም የማስብበት ጊዜም እኮ አጣሁኝ። ገባችሁ? ወርቀትም ሊሰጡኝ ይገባ ነበር፣ ድሮ ሊሰጡኝ ይገባ ነበር። ደደቦች ስለሆኑ ነው እንጂ እንደዚህ ተጫውቶብኝ ገና ደግሞ ራሴን እንዳጠፋ ነው የሚፈልጉት ባይደወይ ማለት ነው። አይሶር ነው የምላችሁ እንዴ ሰላም ይሄን ያህል መባል ጋይስ ወርቱ ጋር ነው የምላችሁ። እንደዚህ መናቅ ማለት ኢየሱስ ክርስቶስ አይ እንደዚህ ሀገር ማለት ነው የተናቁባት ባይደወይ ኢሮብ ችግር አለባቸው። ኢሮብ ገሃነም እሳት ናት ለኔ ባይደወይ ማለት ነው። እኔ የሆነ ቦታ ላይ ብዙ ጊዜ ማለት ነው የሆነ በጣም ደህና ከሆነ ሰው ጋር ምናምን ነገር ነው እንጂ የሚሄደው በቃ ሞቼ ነው ከኢሮብ ጋር የማልሄደው የሆነ ነገር ስለማላደርገው ባይደወይ ማለት ነው። አይደለም ለሰው ለራሳቸው የማይሆነው የሚለው ለምን እንደሆነ አላውቅም። አይሶር ጋር ነው የምላችሁ። አንዳንዱ እንዳያገኝ በቃ መተት ሲመትት ብልጥ ሆነናል ብሎ ይኖራሉ ባይደወይ ማልፈለት ባይደወይ ማለት ነው። አልፈላቸው ሰዎች ናቸው ባይደወይ ማለት ነው እንጂ እኔ ኢትዮጵያ ውስጥ ማለት ነው አይሶር ጋር ነው የምላችሁ ኢሮብ ውስጥ እንኳን እኔን የሚረግመኝ ሰው ብዙ አልነበረም። በቃ ያጎቴ ሚስት ነበረች፣ ትንሽ ታማራለኝ ነበረች፣ ግን ደግሞ ላይክ በቃ ታመሰግነኝ ነበረች። ምክንያቱም እኔ በጣም ሰራተኛ ነኝ። ለእሷ ብዬ አይደለም የምሰራው ኢቭን ማለት ነው። ሳምታይምስ ምንድነው ምክንያቱም ለራሷ ይሄን ያህል ስራ መስራት ስለማትወድ ማለት ነው ትቀመጥና ማለት ነው ይሄን ያህል ለምንድነው በቃ እንዴት አድርገሽ ምናምን ነገር ብላ በቃ ይገርማት ነበረ። ምንም አትልም ነበረ ማለት ነው። እንደን ሰው ማለት ነው ላይክ አንዳንድ ሰው ማለት ነው በጣም ላይክ እልህኛ መሆኔን ያውቁ ነበረ። እንደዛ ቢሆን ማለት ነው የሚመርቀኝ በቃ የሚያደንቀኝ ሰው ካልሆነ በስተቀር ማለት ነው ሲወርድ ካል ነው የምላችሁ። ኢቭንም አልትና ውስጥ እያለሁ ማለት ነው ዩሮፕ ማለት ነው ኢትዮጵያ ውስጥ ማለት ነው ከዛ እስከ አዲስ አበባ ድረስ የሆነ በቃ የሚመርቀኝ ሰው ካልሆነ በስተቀር የሚረግመኝ ሰው የሚለኝ ሰው በጣም አነስተኛ ያለም አልነበረም ማለት ነው። ስለዚህ
ልጆቹ ማለት ነው ያጎቴ ሚስት ልጅ። ምክንያቱም እነሱ ፍልፍል ናቸው። ምክንያቱም በጣም ስለሚያስቸግራቸው እንትን ነገር ማለት ነው። ለዛ ትናገር ነበረች ማለት ነው። እንትን ሰው ማለት ነው። አንዳንዶቹ ላይክ ያወሩ ነበረ፣ ቅናት ነበረ ልጆቹ ማለት ነው እንጂ የልጆቹ ማለት ነው የትንንሾቹ ማለት ነው። ይህን ያህልም አለመስማማት አልነበረም። በቃ ወዶቼ ልነግራቸው የምፈልገው ነገር ማለት ነው ቅናት ምናምን ነገር ነበረ። በጣም ደግሞ የምታጣላኝ ደግሞ ማን ነበረች? በጣም እኔ ጓደኛዬ ነበረችው ማለት ነው። ከሁሉም ሰው ጋር ነበር የምታጣላኝ ባይዘ ማለት ነው። እንትን ከዛ ከእሷ ጋር አንድ ላይ እንሄድ ነበረ ባይዘ ማለት ነው። ከዛ የሆነ ታይም ላይ ብትለኝ ጥሩ ማለት በቃ ላይክ ልጅቷ በጣም ችግር አለባት ባይዘ እዚህ ያለች አውሮፓ ውስጥ አለች። ከዛ የሆነ ታይም ላይ ደግሞ የሆነች ልጅ ነበረች እና ከዛ ህፃን ልጅ ባይዘ የ5 ዓመት ልጅ ነው አይደል አላውቅም 6 ዓመት ልጅ ነው አይደል ነው ያንን አካባቢ ህፃን ልጅ ማለት ነው። ከዛ እኔንና አድርገኝ ምናምን ብላ ማለት ነው እላዩ ላይ ያስተኛቸው ምናምን ከራዶችን ባይዘኝ ማለት ነው። አልተና ላይ እኮ ነው ይረባደው ማለት ነው። ስክራይስ በቃ ላይ ቀሪ ሲሰማ ወይኔ በቃ በሚት ነው የመጣኝ። ታውቁታላችሁ ራሷ በኃይል እላዩ ላይ ህፃን አስቡት። ከዛ ማለት ነው አይሶርት ጋር ነው የምላችሁ እኔ በቃ ቦሚት ላደርግ በቃ ትንሽ ነው የቀረኝና በጣም ይደብራል ውዶቼ ማለት ነው። እንደርሶ ማለት ነው ውዶቼ። ከዛ እንደዛ በተለይ በቃ ላይ ደደብ ናት ባለው እንደርሶ ኤኒዋንስ ደደብ ነው ባለው ማለት ነው። ሰው እኔ ምንድነው ልላቸው የፈለኩት ሳምታይምስ ማለት ነው ሰዎቹ እንዳይቀራረቡ ብለው ማለት ነው የሆነ ነገር እናንተ ላይ የመተሱ የሆነ ነገር እንድታደርጉ የሆነ ነገር እንዲያደርጉ ስለሚያደርጓቸው ባይደወይ ማለት ነው። ለዛ ነው እኔ ባይደወይ የሆነ በትክክል ሰዎቹ ወዳችሁ ወይ ተወደዳችሁ የማትተጋገዙ ከሆነ መጥፎ ቦታ ላይ ሆናችሁ ይህን ያህል ለዛ አይነት ነገሮችን እንትን የምትሆኑ ከሆነ ማለት ነው ልትለቁት ይገባል፣ ልትለያዩ ይገባል የምለው ማለት ነው። ለዛ ነው አሁን ምን ይላል መሰላችሁ? አሁን እንደዛ አይነት ቦታ ላይ ያላደረገ ምንም አያደርግም ምናምን ይላል ማለት ነው ሰዎቹ። ምክንያቱ ያው ጥሩ ቦታ ላይ ሲሆን ሊያጠቁት አይችልም፣ ወይም ደግሞ ለራሳቸው ሊጠቀሙበት ስለማይችሉ እንትን ሰው ማለት ነው ውዶች። ልነግራቸው የምፈልገው ነገር ማለት ነው እዚህ ሀገር መጫወቻ ላይ ያደረጉ ይመጣ ሁሉም ሰው እንዲጫወትብኝ ነው ያደረገው ይባዳኝ ማለት ነው። እንደም ሰው አለመናገር አልችልም፣ ቅርስ አድርጎልኝ ባዳኝ የሆነ ሰይጣን ጠቢብ ነገር አለ ባዳኝ አይስኩርቱ ጋር ነው የምላችሁ። እዚህ ሀገር ምንም ብታደርግበት፣ ምንም ብታጨስበት፣ ምንም ብታደርግበት የማይወጣ ሰይጣን አለ። አይስኩር ጋር ነው የምላችሁ። በጣም ይከብዳል። ባዳይ መጀመሪያ የተቀበለች ልጅ ናት ባዳይ ይሄ ሁሉ ሰይጣን ፓወር እንትን የሆነችው አይስኩርቱ ጋር ነው የምላችሁ እሷ ናት እንጂ ኤርትራ ባዳይ እኔ ራሴ ይችላት ነበር በደንብ አድርጌ ማለት ነው። በኤርትራ ሳይድ ያለው እኔ በጣም በፍጥነት ነበር የምዘጋው ባዳይ ማለት ነው። ምንም ሀበሻ ቢሉ ምንም ቢሉ ባዳይ ማለት ነው። ግን የሁሉ ኤነርጂ የሆነችው እሷ ናት። እንደርሶ ይሄ ሁሉ ኤነርጂ እንዲኖር ያደረገችው እሷም ስትሆን ደግሞ እኔ ደግሞ ያለኝን ችግር ተናግሬ የሆነ እርዳታ ስጠይቅ ደግሞ ምንም የለም ባዳይ ማለት ነው። ግን እነሱ በማገባቸው ይገባሉ በኢየሱስ ክርስቶስ ስም። እኔ ባዳይ እኔ ነበረ የሚያደርጉትን የምነግራቸው ባዳይ ማለት ነው። እንደዛ አድርገኝ እንደዛ ትውጭ ምናምን ነገር ማስፈራራት ምናምን ነገር አልወድም ጋይስ ማለት ነው። እኔ ማንንም ማስፈራርቶኝ ያውቅ እና ደግሞ ምንም ሳላደርግልሽ በቃ አያፍርም ወይ ምናምን ነገር ብዬ ነው ይፈሩ እንዴ ይተውኝ በቃ ከአሁን ወዲህ ባዳይ ማለት ነው። ደግሞ እኮ ዝም ብሎ በቃ እንደዚህ ሰው ማለት ነው ውዶቼ። ልነግራችሁ የምፈልገው ነገር ማለት ነው ያው እውነቴን ነው። እዚህ ሀገር ገሃነም ውስጥ ነኝ ብል ማለት ነው እውነት ያለው ባዳይ ማለት ነው። እኔ እዚህ ሀገር ስኖር በቃ ፈጣሪን ተማምኔ ነው ባዳይ ፈጣሪ ተማምነው እንኳን መኖር ከባድ ነው እዚህ ሀገር ባዳይ ማለት ነው።
ቤተሰቦቼ ልነግራቸው የምፈልገው ነገር ማለት ነው። እኔ እኮ ባይዘወይ አሁን የሆነ ነገር እስኪሉኝ ድረስ ማለት ነው በጣም ከባድ ነው ባይዘወይ ማለት ነው። እየተቃጠሉ ላይ ህልና የላቸውም። በቃ እያበድኩ ነበር እኮ ኤቭሪ ታይም ውለው ባይዘወይ ማለት ነው። ያለውን ነገር ጠፍቷቸው መስለዎች ነው። ምንም እኮ አልጠፋቸውም፣ ግን የራሳቸውን ካቨር ለማድረግ ማለት ነው። ለምን ወደ እንግሊዝ እንዴት ከፈለጉ ለምን በፕሌን ከፍለውልኝ ማለት ነው ወደዛ አይልኩኝም? እሰርቱ ጋር ነው የምላቸው ሰው እኔ ለኔ ግን ክብር አይገባኝማ። እነሱ ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው። ወይም ደግሞ ለምንድን ነው የማይተው? በቃ ጭንቅላት ይቆፈድ አድርጓል በቃ። ከዛ እሷ መጀመሪያ ይህንን ልጅ መጀመሪያ ያደረገኝ። ከዛ ደግሞ ያቺ ቤት ውስጥ ያለችው ሶማሊ ደገመች ባደይ ደጋገመች ባደይ ላይክ የሆነ በቃ ሰይጣን ምናት ባደይ ማለት ነው። በህልምን ባደይ ብዙ ነገር እያየ ነው እንትን የምለውና እሱ ህልም ምንድነው? እሱ ኃጢአት ወደ እኔ እንትን እያደረገች ነው። ገብታችሁ ኃጢአት ማለት ነው እየሳበች ነው ባደይ ማለት ነው ወደ እኔ ማለት ነው። ደርሶ እስከ መጨረሻ እኮ አሁን በቃ ላይክ የሆነ በቃ በዛ እንትን ማለት ነው የሆነ እንትን ከሆነ ፌል ያደረግኩ ነው ባዲኝ ማለት ነው። ደርሶ ሆላንድ ለኔ ፈድናት በቃ ፈድ ነው ያደረገች እኔ ላይ ስወርቱ ጋር ነው የምላችሁ። ደግሞ አንድ ጊዜ መጥፎ ነገር አድርጋኝ ማለት ነው። አይ ቲንክ ለዛ ነው መሰለኝ ማለት ነው። በቃ እልህ ያዘች ከኔ ጋር ባዲኝ ማለት ነው። ደግሞ መጨረሻ እስከ ዘላለም አልተወውም። የሆነ ነገር ካገኘው የማይታሰብ ማለት ነው። በተለይ ማለት ነው እኔ እንድረሳ ካላደረጉኝ ባይደኝ ማለት ነው። ደጋገመ እስከ መጨረሻ ነው እየተናገርኩ የምኖረው ባይደኝ ማለት ነው። ላይክ እኔ ፈጣሪ ይርዳኝ እዚህ ሀገር በህይወት እንኳን መኖሬን በጣም ነው የሚገርመኝ ማለት ነው። በህይወት እንኳን መኖሬን ማለት ነው በጣም ኢቨን እኔ ሊቢያ ውስጥ እንጂ ይሄን ያህል ችግር ይገጥመኛል ብዬ እዚህ ሀገር በፍጹም አላሰብኩም ነበረና እንደርሶ በጣም ነው የሚገርማችሁ ውዶችዬ። እንደርሶ እዚህ ሀገር እኮ ባይደው እኔ የሚያመኝ ማለት ነው እዚህ ሆላንድ ምናምን ግርሲ የሚያመኝ ማለት ነው የሚያቃጥለኝ ነገር ያለኝ ማለት ነው። እነርሱ ለራሳቸው እኮ ላይሆን ይችላሉ፣ ግን የኔ አምላክ ጨዋ ነው። በጨዋ መንገድ ስትመጣ ብቻ ነው ይሳካል ማለት ነው። እኔ ማለት ነው አሁን የሆነ ሰው ከገፋኝ ማለት ነው እስከ መጨረሻ ስለማይሳካለት ባይደው ማለት ነው ያ በትክክለኛ መንገድ ያልመጣን ሰው አሽወርቱ ጋር ነው የምላቸው። አንድ ጥሩ ያደረገልኝ ሰው ማለት ነው ሳላየው እንኳን በቃ ኤቭሪ ታይም በቃ የሆነ ነገር አለኝ ባለኝ ማለት መጥፎ ነገር አላደርገውም ባለኝ መጥፎ ምላሽ አልሰጠውም ባለኝ ማለት ነው። ግን ማለት ነው የኔ ማለት ነው የኔ አምላክ ጨዋ ነው። አሽወርቱ ጋር ነው የምላቸው። በትክክለኛ መንገድ ካልመጣ የሰው ልጅ ራሱ ምክንያት እየፈጠረ አሁን መርገም ማለት ነው ባይገድልህም እንትን ያደርግሃል ይባላል አይደል? ልክ እንደዛ ነው ባይደወኝ ማለት ነው። እኔ ጋር ደግሞ የሆነ ሰው ከኔ የሆነ ነገር ፈልጎ መቼም አይሳካልም። አይሰወቱ ጋር ነው ማለት ነው እያስፈራራው ምናምን ነገር አይደለም ባይደወኝ ማለት ነው። የማልፈራበት ለምንድን ነው ይሄን ተማምነሽ ብዙ ነገር ቅልቅል የማልለው ባይደወኝ ማለት ነው። እኔ በቃ ያየሁትን ነገር የማምነው በራሴ ላይ የራሴንን ነገር ስላጠናሁ ነው ባይደወኝ ማለት ነው። ልክ የሰዎችን እንደማጠና የራሴንም አጠናለሁ። ሰሃራ ላይ ማለት ነው ወደ ሊቢያ ልንገባ ማለት ነው። የሆነ አረብ ማለት ነው መኪና እንትን እያደረገ ነበረና ድራይቨር ማለት ነው። ከዛ መኪና እየነዳ ማለት ነው መኪና ትንሽ ጊዜ ትሄዳለች፣ ትበላሻለች፣ ትንሽ ትሄዳለች፣ ትበላሻለች። አፈር ላይ ማለት ነው በጣም አፈር ነበረና ከዛ እንደዚህ ብዬ ቁጭ ብዬ ነበር ማለት ነው። ከዛ እንደዚህ መታኝና ማለት ነው እንደዚህ ቁጭ በይ ምናምን እያለኝ ነበረ ማለት ነው። ከዛ የሆነ ቦታ ላይ ማለት ነው ከዛ እግርሽን ዘርጊ ያለኝ ማለት ነው፣ ቀስ አድርጎ ማለት ነው። ከዛ የሆነ በቃ ላይ እኔ አይደለሁም እኮ የሆነ አልተቀየምኩም እኮ የሆነ አለ አይደል? የሆነ ሳትቀየሙም የሆነ ደስ የማይል ስሜት የሚሰማቸው ነገር አለ አይደል? ሳትቀየሙ እናንተ ሰው የሆነ ተንኮል ሳታስቡ ማለት ነው የሆነ ሰው እየረገማቸው ምናምን እያሉ ሳልመስላቸው ማለት ነው። ከዛ እግርሽን ዘርጊ ምናምን ሲለኝ ማለት ነው ቀስ አድርጎ ከዛ በቃ እንደዚህ በሽ ቁጭ በይ ምናምን አለኝ ባይለኝ ማለት ነው። ከዛ መኪና ሲሄድ ነው በቃ ሳትቆም ሄደች። ከዛ ማለት ነው አይሶርቱ ጋር ነው የምላችሁ በቃ መኪና
እምብየው ነው ያለችው ባይደኝ ማለት ነው። ያኔ በቃ ኤርትራዊ ነኝ ብዬ ነበረ። ገባቸው። ኤርትራዊ መሆን ኢትዮጵያዊ መሆን ምናምን መሆን አይደለም። መንገድ ላይ ነበረ እንደ ኤርትራዊ ነበረ የሚያውቅ ማንም ሰው። ግን እሱ አይደለም ዋና ነገር ልንገራችሁ ማለት ነው። አሁን እዚህ በጣም የሚተማመኑ ሰው ምንድን ነው አሁን ኤርትራዊ ካለች ላይክ ፈጣሪ አይረዳትም ሰይጣን እንጂ ብሎ ነው የሚያስቡት። ግን ፈጣሪ ኤቭሪ ታይም ከኔ ጋር ነው። ባይ እምነት የላቸውም እዚህ ሀገር አይ ቲንክ ማለት ነው። ሳምታይምስ ሳም ፒፕል የሚንቁኝ ለዛ ይንቁኛል ባይ ማለት ነው። እንትን ሰው ማለት ነው። ከዛ የኔ ባይ በጣም ጨዋ ነው። ምክንያቱም ኤርትራውያኖች ስታስጠላ ምን አይነት ልጅ ናት ሰይጣን እንደዛ አይነት ኤርትራዊ ማይተራና አቅም ምናምን እያሉ ይብቃት ያውቁኛል። እኔ ሁሉም ሰው ያውቁኛል ባይ ማለት ነው። ከዛ ማለት ነው ውዶቼ ደግሞ ተመትቼ ምናምን ነገር ሳልፈልግ ነበር እየሄድኩኝ የነበርኩት ማለት ነው። በግዴታ ጥቁር ጃኬት ምናምን ሰጥቶን ማለት ነው። ጥቁር ጃኬት አድርጌ ነበረ። ልብስ ምንም የቀየረው ነገር የለም። ልብስ ጨርቅ ነው። እኛ ጨርቅ አይደለንም ወርቅ ነን ባይ ማለት ነው። አንድን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው ልብስ ለምንድን ነው በየትኛውም ታይም ነው የሚያግዛችሁ ታውቁታላችሁ። በጣም በተዳከማችሁት ሰዓት፣ በጣም በቡዳ በምናምን በአይን ሰው በጣም በተያዛችሁት ሰዓት ማለት ነው። አሁን የሆነ ቀይ ምናምን ነገር እንደ የራሳችሁ ባይደኝ ማለት ነው ስታደርጉ ይጨምርላችኋል ባይደኝ ማለት ነው። አለበለዚያ ግን ማለት ነው የሆነ በቃ በተደፈናችሁት ሰዓት ትንሽ ይሆናል አይደለ? የሚያዳክመው ነገር ለምንድን ነው እንደዛ አይነት ነገር የሚያዳክመው ለእናንተ? ላይክ የሆነ ነገር ስላለው ነው ባዲ ማለት አንተ ሰው ማለት ነው ወንዶቼ ኤኒቲንግስ የራሱ መግለጫ። ከዛ ማለት ነው ሰውየው እንደን ሰው እኔ ጠቢብ አይደለሁም፣ ቡዳ አይደለሁም፣ ምንም አይደለሁም። ግን የኔ አምላክ ማለት ነው አይስወር ተገኑ የሚላችሁ ጨዋ ነው ባዲ ማለት ነው። እኔንም እዝንም ማለት ነው በትክክለኛ መንገድ ካልሄድኩኝ ኃጢአት ይሆናል። ይሄንን ያሳጣኝ ምናምን ብዬ ቁጭ ነው የምለው ባይ ማለት ነው። ግን ሰው በጣም ጥጋበኛ ነው ውዶች፣ ልነግራቸው የምፈልገው ነገር ማለት ነው። ማለት ኃጢአት ከሰራሁኝ ማለት ነው ኃጢአት ሳልሰራ ሳይሆን ኃጢአት ከሰራሁኝ ማለት ነው ለዛ ነው። ከሆነ ደግሞ ይቅርታ ጠይቃልኝ ባይ ማለት ነው። እንደን ሰው ማለት ነው። ሰዎቹ ግን ምን ያስባሉ ማለት ነው ሁሉንም ነገር እራሳቸው ወይኔ እራሳቸው ሁሉንም ነገር ማድረግ እንደሚችሉ ሰው ከላያቸው ወይም ደግሞ የሆነ የሚያስፈራራቸው ሰው ከሌለ በቃ ምንም ነገር ምንም ሆነ አይታያቸውም። ምክንያቱም ከፈጣሪ መልእክት በጣም በትልቁ ሲመጣቸው ብቻ ነው የሚገባቸው ባዲ ማለት ነው። እንደ ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው እንደዛ ብሎ ማለት ነው ከዛ ያንን አረብ ማለት ነው ከዛ አስተዋለ ባይደይ ማለት ነው አስተዋለና በቃ የሆነ እንትን ያደርገኝ ነበረ ማለት ነው። ከዛ የሆነ እንደዛ ወይ ምናምን ብሎ ላይክ አይመታኝም ነበር። ምክንያቱም የሚመታኝ ወይ ሰውየውን እንትን ብለ ሳይሆን ሰው ብዛት ነው አይገባም። እየመታ ነው አይመታ ነው አያውቅም ባይደይ ያንን ታይም ላይ ባይደይ ማለት ነው። አሁን አውቆ አረቦቹ አውቆ የሚያደርጉት ስድድብና አለ። ግን ያኔ ይሄን ያህል ልታስብ አትችልም። ብቻውን ነው ሰሃራ ውስጥ አስበው ባይደይ እኛን ተሸክሞ ማለት ነው መኪና ላይ ባይደይ ከዛ የሆነ ታይም ላይ ደግሞ እች ደም የላት ምን የላት ምናምን እያለች ነበረ። ከዛ የሆነች ዮሐና ነበር የምትባለው ባይደይ ማለት ነው። እኔ በጣም ነበረ መነቃት ባይደይ ማለት ነው ልጅት ውሃ ከዛ እያናደዱ ይመስሎት ሰው ባይደይ ዮሐና ነበር የሚሉት ባይደይ ምንም አላሰባትም ባይደይ ማለት ነው። በጣም መነቃት ናት ባይደይ ማለት ነው። በቃ የቁም ራይሳ ናት። ኢቭንም ማሳዘናኝ ነው እኔ የቀረብኳት እንትን ሰው በቃ ላይ ሬሳ በቃ ላይ የሆነ ህይወት የላት በቃ ማንጢስ ማለት ነው። እኔ መክሳት በጣም ነው ነበር የሚጠላው አይደል ማለት ነው። እንደዛ አይነት ሰዎችን ሳይ ማለት ነው ላይክ ስትከሳም ላይክ በጣም ቆንጆ ቀጫጫ ሰዎች አሉ ማለት ነው። ግን በጣም መቅጨጭ አልፈልገውም። ፈጣሪ ሆይ አትስጠኝ። እንደን ከዛ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ እሷ ደም የላት ምናምን እያለች ደግሞ የሆነ አረቡ ማለት ነው ውጭ መጥቶ ውጭ ከየሆነ ኤርትራዊ ጋር ከሆነ ስደተኛ ጋር እኛ ጋር የሚሄደው ማለት ነው ኤርትራውያኖች ነበረ ባይደኝ ላይሆንም ሊሆንም ይችላል እኮ ከኔ በላይ በጣም ብዙ ሀበሻ የሚዋሻል ባይደኝ ከዛ
በቦክስ ሲለው ባይዘዊ ማለት ነው ደም እንትን ላይ ያመጣው ባይዘዊ ማለት ነው እጁ ላይ ባይዘዊ ማለት ነው። ከዛ ማለት ነው ከዛ ልጅቷ ዝም ማለች ባይዘዊ ማለት ነው። እኔ ገረመኝ ማለት ነው። አንደን ሶ እኔ ለምንድን ነው መሰላችሁ ስሜ ማለት ነው ኤልሳ በቃ ይሆናል አይደለ የቅዱሳን ስም ማለት ወይ ኤሊዛቤት ማለት ላይክ ትልቅ ስም ነው። ግን ከዛ ውጭም ልክ በቃ ይሆናል አይደለ ስሜ ሲጠራ የሆነ ነገር አለ ማለት ነው ከኔ ጋር በቃ እንደን ሶ አይ ቲንክ ብዙ ጊዜ ምርቃት ነበረኝ እውነት እናገር ከተባለ ማለት ነው ልክ ሰው ማለት ነው ወደቼ ኢቭንም አንዳንዴ እኔ ሲበረታብኝ ማለት ነው የኔ የራሴ በቃ ሲበረታኝ በስሜ አትጥሩኝ ነበር አምላቸው ማለት ነው። ግን ሶ ለኛ ፈጣሪ ተበቃይ ነው ባይ ፈጣሪ በጣም ይበቀልልናል ባይ ማለት ነው። ባይ ዘ ወይ ኢ ማለት ኦብቪስሊ ኢ ማለት ነው አሁን ኤ ቢ ሲ ዲ ኢ እኔ በጣም እድለኛ መሆኔን ልታውቁ ኤልሳ ማለት ነው ኢ ነምበር 5 ነው ማለት ነው። ያው የሆነ በተንኮል ብታስብ እንደዚህ ነው በቃ እንደዚህ እንደዛ ደርሶ ማይደው ማለት ነው። ከዛ ምንድነው መሰላችሁ ለነገራችሁ የምፈልገው ነገር ማለት ነው ኤቭሪ ታይም የማይለቃችሁ የራሳችሁ ነገር ነው ማለት ነው። እንትን ሰው ከዛ ማለት ነው ውዶች ለዛ ማለት ነው የኔ በጣም ጨዋ ነው የኔ አምላክ ጨዋ ነው። ምን ሰው እኔ ራሴ እንትን ባደርግም ምንም ችግር የለውም ባደይ ማለት ነው። አንዳንድ ሰው ማለት ነው ውዶች የኔ መንገራቸው የምፈልገው ነገር ምንድነው መሰላችሁ ሰው ዲፊካልት ታይም ዲፊካልት በጣም በቃ ድካም ያለው በጣም አስጠልይ ህይወት ባለው እዚህ ሀገር አይሶር ጋር ነው የምላቸው። እኔ ውጭ ቢሉ የሚኖረው ማለት ነው አሁንም እልልልል እያልኩ ነበር የምወጣው። አይሁድ ጋር ነው የምላችሁ የሆነ አውሮፓ ሀገርን ባደይ ማለት ነው በጣም ደስ እያለኝ ነበር የምሄደው ባደይ ማለት ነው። ስዊዘርላንድ እራሷ ተመልሰኝ ባደይ ተመለሽ ብላኝ ነበረች እቺ ሶማሌ ተመለሽ ወደ ኋላ ምናምን ነገር ብላኝ ነበረች። ነገርኳቸው አይደለ ለምን ወደዛ እንኳን አትመለሽም? እውነቷን ነው ባደይ የነበርኩትን ሁኔታ በጣም መጥፎ ነበረ። ኢቭንም አስቀጥሎ በጣም መጥፎ ሁኔታ ውስጥ ገባኝ ባደይ ማለት ነው ያለችው ባደው ወይ እውነቷን ነው። ግን ምን አለ መሰላችሁ ውጥ ተብላችሁ ራሳችሁ መሄድ ጥሩ አይደለም። ኢቭን እንኳን እች ልጅ ወይ ራሳቸው ሂጂ ቢያት ብሏት እንኳን ቢሆኑ እኔ እዛ ስገባ ራስሽ መጣሽ ደግሞ ከዛ ደግሞ ሄደሽ ደግሞ ራስሽ መጣሽ ከዛ ራስሽ መጣሽ ደግሞ በቃ ያው የተናገርሽውን ነገር እንደዚህ ስለሆነ እንደዛ ስለሆነ እንደዚህ ስለሆነ ሊሆን ይችላል ማለት የሆነ ሰው ይኖራል ወይ የበፊቱ ወይ ሌላ ሰው ይመጣል ማለት ነው። አሁን እሱ ምናልባት ማለት ነው ወይ የሆነ አረብ ጋር አናገራት ወይም የሆነ ነገር ተደረገ ወይ የሆነ ነገር ተደረገ ከተባለ ማለት ነው ወይ የሆነ አስጠላችኝም ካለ ማለት ነው በቃ የሆነ ጥቅም ከሌለኝ ማለት ነው ግልብጥ ሊሉብኝ ይችላሉ ማለት ነው። ስልብጥ ሊሉብኝ ይችላሉ ማለት ነው ባዳዊ ማለት ነው ወዶች እንደ ሰው ማለት ነው ለኔ ከባድ ነው። ምክንያቱም አይሶት ጋር ነው የምላቸው እንደዚህ አይነት ጨዋታ ትንሽ ባዳዊ በጣም ስዊዘርላንድ በጣም ተሳላለች ባዳዊ ማለት ነው። አይሶት ጋር ነው የምላቸው የሰው ብዛት አይደለም የሰው እንትንም አይደለም ነገሮችን ትጨርሻለች ባዳዊ ማለት ነው። አይሶት ጋር ነው የምላቸው ሪጀክት ስንት ሰው በየእንትኑ ማለት ነው ሪጀክት አድርጋ ነው ያስወጣችኝ ባዳዊ ማለት ነው። አሻራ ያለውን በሙሉ ሪጀክት ነው የምታደርገው ማለት ነው። አሁን አንድ ሰው ላይ እንትን ማድረግ ከባድ ነው። እኔ ከበፊቱንም ማውቅ ነበረ ከዚህ ልክ ወደዛ እንደሄድኩኝ ማለት ነው እዚህ የተፈጠረውን ነገር ልክ እዛ እንደሚፈጠር 100% አውቅ ነበረ። ኢቭንም ሕክምና ውስጥ የስሪን ጊዜ ማለት ነው ስለ ሕክምና አያስቡትም። ኢቭንም እነሱ ያደርጉኛል ብዬ ነበረ ማለት ነው። አንተ ሰው ነው አልኳቸው ባዴ ማለት ነው። መፍራቴ ደግሞ ግዴታ ነው ባዴ ማለት ነው። ስለዚህ ሰው እዚህ ሀገር ደግሞ አይደል ነው ይቅርታ አድርጉልኝ ባዴ ማለት ነው። ምክንያቱም ያገኘሁትን ነገር እና የገጠመኝን ነገር ስለሆነ ባዴ ማለት ነው። ከራሳቸው ውጪ ማለት ነው የሆነ ሰው መጥቶ ኢቭን የኔ ፍቅረኛ እንኳን የኔ ባል እንኳን ሊሆን ከሆነ ማለት ነው እነሱ ሊረዳቸው ይገባል።
ሰርቶ ጋር ነው የምላቸው። ከሀበሻ የባሰ እንትን ያላቸው ባይዘዊ ማለት ነው። እነዚህ ይቀባል ባይዘዊ ማለት ነው። አንደን ሶ ኤቭሪዋን ማለት ነው። ኢቭን አባቴም ባይዘዊ ማለት ነው። ኤኒዋን ለራሳቸው ብቻ ነው የሚያስቡት ማለት ነው። ለራሳቸው ብቻ ማለት ነው። ለራሳቸው ብቻ። አንቺ ተቃጣይ ከፈለግሽ፣ አንቺ ከፈለግሽ እንቀበይ፣ ጉዳያቸው አይደለም። ለራሳቸው ብቻ ነው የሚያስቡት። አንደን ሶ ማለት ነው ወዶች ይሄ ሁሉ ነገር ሆኜ ማለት ነው። ልክ እኔ ማለት ነው እንዴት ነው በቃ ይሄ ሁሉ ሰው እያወቅከው በጣም ያናድሃል። እኔ እንደዛ አይነት ሰው ደግሞ በፍጹም አይመቸኝም ባደወይ ማለት ነው። አሁን የሆነ ነገር ካደረጉ ገና ሌላ ሰው ሊሆነ ነገር እንዲያደርግሽ በቃ ካቨር ብቻ ነው የሚያውቁት እዚህ ሀገር ባደወይ ማለት ነው። የራሳቸውን ካቨር ካልሆነ በስተቀር ማለት ነው ስለሌላ ነገር ምንም ማገባቸውም ባደወይ ማለት ነው። አንደር ሰው ማለት ነው ውድችዬ በጣም ከባድ ነው። አሁን ደግሞ የሆነ ነገርም አድርጎሽ ማለት ነው ለወደፊትም ባደወይ ማለት ነው ምን እንደምትሆኛ አይታወቅም ስላችሁ አንዴ ከነገርካቸው ደግሞ መልስ አይሰጡም። በተደጋጋሚ ነው የሚፈልጉት። አይሰጡም ነው የምላችሁ። ከአጋሜ የገደደች ማለት ነው። አጋሜ ብሎ አሉ ሀበሻ ማለት ነው። ከአጋሜ የበደደ የከበደች ናት ባይደውል ማለት ነው። አጋሜ ስለ ማርያም ለማኞች ናቸው ይባላል ማለት ነው። ሀበሻ ማለት ነው። ይቅርታ አድርጉልኝና ማለት ነው። አሁን በጣም ብዙ ስለ ማርያም ስላለ ማለት ነው። እንደዛ ማለት ነው። እንደዛ በጣም እነዚህ ሀገር ደግሞ በጣም ስለ ማርያም ስለሚወዱ ማለት ነው። አጋሜ ተባሉ ባይደውል ማለት ነው። እንደን ሰው ማለት ነው ወንዶችዬ እውነታቸውን ነው። ህልመኞች አላ ህልመንት ነው ያሉት ከኔ በላይ እንኳን ነገር የሚፈለፍል ሰው የለም። እውነት ነው የምላችሁ። እኔ በቃ ላይ በራሴ ነው የምናደደው። የሆነ ሰው የሆነ ነገር ካደረገ ማለት ነው ላይክ ስም ነው የማወጣለት ባይዘይ ማለት ነው። እንደን ሰው ማለት ነው ወንዶችዬ እናም ማለት ነው ከዛ የባሱ ናቸው ባይዘይ ማለት ነው። አጋምማ ለኔ ገሃነም አልነበረችም እኮ በቃ ድህነት ስለነበረኝ ማለት ነው። በጣም እሱ ነገር ነው መሰለኝ። ድህነትም አልነበረኝም እኮ ደህና ነበርኩኝ ባይዘይ ማለት ነው። በራሴ ጥጋብ ነው እንጂ በራሴ ጥጋብም አይደለም። ያው ምንም ማድረግ አልቻልኩም ባይዘይ ጥጋበኛ እንኳን አይደለም እውነት እንናገር ከተባለ ማለት ነው። ሰው ስለማይረዳኝ ነው እንጂ አንተን ሰው ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው። እንደን ሰው አሁን ባለበት ሁኔታ ማለት ነው አንዳንድ ሰዎች ማለት ነው እንደዚህ አድርግ እንደዛ አታድርግ እያሉ ማለት ነው መኖር በጣም ደግሞ እንትን የሚያላቸው ለኔ በጣም ከሚያስጠላኝና ከምጠላው ህይወት አንድ ነው። ዳስ ዋይ ኢምፖርታንት ማለት ነው። አንድ ሰው ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እንደን ሰው እኔ በራሴ እንኳን ቢመለስ ምክንያቱም ለምንድን ነው ወደዚህ ያመጡኝ? ስሟ እዚህ ኤልሳ ነውና እሱን ነው የምትወደው፣ እሱን ነው የምትፈልገው፣ እዚህ ነው የምትፈልገው ምናምን በቃ እንደረዳት እኔ እንደፈለግኩ እኔ እንደምፈልግ እኔ የፈለግኩትን ነገር እንደሚሆን አድርጎ ነው ወደዚህ የላኩኝ ባለኝ ማለት ነው። እንደን ሰው ማለት ነው ውድችዬ ከዛ እኔ ጊዜ መጥቼ ደግሞ የሆነ ነገር ቢጠይቅ ማለት ነው አረብ ነው ባይደኝ ማለት ነው። ኤኒዌር ሶ በቃ አረቦቹ ያሉትን ነገር በጣም ይሆናል ባይደኝ ማለት ነው። ለዛ ነው እዚህ ሀገር የሚወዱት አረብ እዚህ እንድቀመጥ የሚፈልጉት። ለምንድን ነው? ኤቭሪቲንግ እነሱ ያሉትን ነው የሚሆነው። እንደዛ አደርጉት። ለምንድን ነው መሰላችሁ? በጣም ጠንቋዮች ናቸው እነሱ። በጣም ብዙ ነገር ያደርጋሉ። ላስ ደግሞ እርሳኖች ባለው የአረብ ይላሉ ባለው ማለት ነው። ጥቁር አፍሪካ አረብ ይሉስ እንዳልነበሩ ማለት ነው። አሁን የሆነ ሁሉ ነገር አለኝ በራሴ ሲቃየር ማለት ነው። ኤርትራዊ አይደለም ሀበሻ፣ ኤርትራዊ ሀበሻ አይደለም፣ ኤርትራዊ አረብ አይደለም ብሎ ደግሞ ይከራከራሉ። ዘንድሮ ሰከንድ ውስጥ እኮ ነው የሚቃየሩት። ፈጣሪ አለም ማለት ነው የኤርትራ ጥገኛ ያደርጋችሁ እድሜ ዘመናችሁ በቃ እንደ ኤርትራው ተቀያያሪ እንደ ኤርትራዊ ማለት ነው
በጣም አስደማሚ ሰው አይቻላቅም ባደይ ማለት ፈጣሪ መዲና አለም ባደይ ማለት ነው። እኔ ችግር የለብኝም ባደወይ እኔ ምድረ በደላ እንኳን መንገድ አላጣም። አይስፖርት ማን ነው የምላችሁ ፈርስት ታይም እምነት አለኝ። ላስ ደግሞ በጣም 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 እንትን ነኝ ባደይ ማለት ነው። በጣም እኔ ጠበበኛ ነኝ ግን ማለት ነው። ፈጣሪ ግን ማለት ነው ለመጣበብ ለማትችሉ ሰዎች ማለት ነው ፈጣሪ የኤርትራ ጥገኛ ያደርጋቸው። ኤርትራ ሳትሆኑ በተለይ ፈረንጅ በተለይ አፍሪካ ሳትሆኑ ማለት ነው እንደኔ ፈጣሪ መድኃኒዓለም ማለት ነው ኤርትራዊ ጥገኛ ያደርጋቸው ባይደው ማለት ነው። የኢሮብ ተውት ንቅ ማለት ነው። ገመድ ይዘህ ንቅ ገመድ ይዘህ ገባ። ሲኦል ስትገባ ገመድ ይዘህ ገባ። ሆላንድ ስትገባ ገመድ ይዘሽ ግቢ ሚካኤላ ነበረ ራሴን የማጠፋበትን ባደይ ማለት ነው። በጣም ነው የሚገርመው ጋይስ ማለት ነው። ሰዎቹ ምን ያጣሉ ባደይ እኔ በሰላም ቢኖር በጣም ነው የሚገርመው። ዳይ ባይ ዳይ እኮ ነው ወደሚወስዱት ባደይ ማለት ነው። ደግሞ እኮ እኔ በጣም ግርም የሚለኝ ነገር ማለት ነው አሁን ማለት ነው እሷ በእንትን ነው የምትወደው። አሁን ግብረ ሰዶም ናት። በእንትን ከኋላዋ ነው የምትወደው። ከኋላ ነው የምታደርገው። ልክ እኔ ባደይ ዳይሊ እንደዛ እያደረኩ ማድረግ ምናምን ነገር ነው የሚመስላቸው ባደይ ማለት ነው። እንደን ሰው እንደዛ ከሆነች የራሷ ጉዳይ። እንደን ሰው ግብረ ሰዶም ከሆነች በቃ ላይክ የሆነ ኢሮብ ናት ወይም ደግሞ ሀበሻ ናት ወይም ደግሞ በቃ አንድ ሙስሊም ናት። የሆነ እንደን ሰው ከሆነ ሰው ጋር ሆን ከፈለገች ትጣል ከፈለገች ትታነቅ ጉዳያችን አይደለም። እንደን ሰው ከሆነ ሰው ጋር ሆን ባደይ ማለት ነው። አሁን እኔ ጋለችው አይ ቲንክ እንደዛ ናት መሰለኝ ሰዎቹ ማለት ነው እራሳቸውን የሚያበላሹት ለምንድን ነው ማለት ነው? እንደዛ ሰዎች ማለት ነው ላይክ ጦንቃዮች ስለሆኑ ማለት ነው በየትኛው መንገድ ይሳካላቸው ባደይ ማለት ነው። እኔ ቅጥ ላይ ምን አላቸው? እኔ ቅጥ ላይ ምን አላቸው እኮ እኔ በጣም ግርም የሚል ነገር በቃ 24 አወርስ ቂጤ ላይ ነው እንትን ያሉት ማለት ነው። ይሄ ናሆም የተባልክ ሰውዬ ማለት ነው እጅህን ሰጣው ባደይ ማለት ነው። የእጅህን ይስጠው ባደይ ማለት ነው። ጋውና ቆንዳፍ ማለት ነው። እንትን ሰው አይስወርቱ ጋር ነው የምላችሁ። እንደዛ ቢሆን ነው እኮ ምንም አይሉ ነበር ማለት ነው። ስንት ግብረ ሰዶም እኮ ይኖራል ማለት ነው። ቅጣቸውን ብልቅጥ የሚያደርጉ ብልቅጥ ያደርጋቸውና ማለት ነው። ከዛ ማለት ነው አይስወርቱ ጋር ነው የምላችሁ። በክትትል ማለት ነው። ሀበሾቹ ደግሞ እኔ በቃ እዚህ ሀገር ማለት ነው እንትን ሲሉ ጊዜ ማለት ነው ለካ ስራ እንትን ለማድረግ ማለት ነው እንደዛ እኔን የሚጥሉላቸው ከሆነ ማለት ነው። ቤተሰብ እንደዛ የሚባል ነገር አለ እንደ ውዶች ማለት ነው። አሁን ቤተሰባችሁ ማለት ነው እንደ ቤተሰባችሁ የሚታሰብ ከሆነ ከእንትን አደረገች እኔ በደዌ ማለት ነው ምንም አይመስለኝም እኮ እኔ ባደርገው ኖሮ እኔ የምጠላው አንድና አንድ ብቻ ማለት ነው የምፈራው ፈጣሪ ነው። ከዛ በኋላ ደግሞ የምፈራው ምንድነው መሰላችሁ? የሚያስጠላኝ ምንድነው? ሽቶ ነው የሚያስጠላኝ። በቃ ሽንት ቤት በቃ እንደፋኛ ቱራ ምናምን ነገር የሚሸቱት ባይደኝ ማለት ነው። እንዴ ሶ ላይክ ሲዶና አልኩኝ ባይደኝ ስሜን ሲዶናም ባይደኝ ይል ነበር። የኔ ስም ወደው ነበር ማለት ነው። ሲዶና የሚባል ስም በጣም ነበር የምወደው። ለዛ ነው ያልኩት። ከዛ ማለት ነው ሁሉ ቼል ነገራችሁ የምፈልገው ነገር ማለት ነው ይሄ ምንድነው የሚባለው መሰላችሁ? እንደ ሰው በጣም ነው የሚገርመው ባይደኝ ማለት ነው። ስንት ልጆቻቸው ለራሳቸው በቃ ስንት ነገር ለሚያደርጉ ሰዎች እያሉ ማለት ነው። ለኔ ግን በቃ ይሄን ያህል ጉራ ምናምን ነገር ማለት ነው እኔ ላይ ባይደኝ ጥቅም ብቻ ነው የሚፈልጉት ባይደኝ ኦቨር ታይም ማለት ነው። ከኔ ጥቅም ብቻ እኔ ጥቅም ከሌለኝ ባይደኝ ማለት ነው ብጣልም ቢገለበጥም ምንም አይመስላቸውም ባይደኝ ማለት ነው። ጥቅም ስላቸው ማለት ነው የሆነ ወንድ ካሌለ የሆነ በቃ ላይ የሆነ ባል ወይም ደግሞ የሚሰግድለትን ምናምን ከሌለ ማለት ነው በቃ ገሃነም ውስጥ መግባት ነው ባይደኝ ማለት ነው። ለዚህ አረቦች ደግሞ ላይ በጣም አያፍሩም ባይደኝ ማለት ነው። የሚደብቅ አይችሉም መሰለኝ አይ ቲንክ ማለት ነው። ለራሳቸው እንደዛ ስለሆኑ ባይደኝ ማለት ነው። በቃ እንደኛ ናት እንደዚህ ናት እንደዛ ናት ምናምን ነገር አሉ ትናደርጋሉ ማለት ነው። እዚህ ያለው ማለት ነው ጌይ ነው ተብሏል ማለት ነው። እሷም እንደዛ ናት እያለ ነው መሰለኝ አይ ቲንክ ዳይሊ ኤቭሪ ታይም የሚያወራው ባይደኝ ማለት ነው። እኔ ምንድን ላደርጋቸው ባይደኝ ማለት ነው። እንዴት አድርጌ እንደማለቃቸው አላውቅም ባይደኝ ማለት ነው። በጣም ነው የሚያስጠልኝና አይስወርት ጋር ነው የምላቸው። በጣም ድፍረት አላቸውና በቃ አይስወርት ጋር ነው የምላቸው። እንደሱ ማለት ነው ወንዶቼ ያለ ነገራቸው የምፈልገው ነገር ማለት ነው። በቃ ላይክ እኔ በጣም በቃ ላይክ እዚህ ደግሞ
የአባታችን ምስትና እናታችን ትሆኛለች ምናምን ነገር ያለች ባደይ ማለት ነው። ምንድነው ያለ ምንድነው መሰላችሁ የሆነ ታይም ላይ ፍቅረኛ የራሱ ጉዳይ የኔ አባቴን ነው የምፈልገው አልኩኝ ባደይ ማለት ነው። የሚያደርጉትን ነገር ስለገባኝ ነው እኮ እኔ እንደዛ አልኩት ባደይ ማለት ነው። ምክንያቱም የሚያጠቁት እሱን ነው ባደይ። ምክንያቱም ለምንድን ነው የሆነ ቦታ ላይ እየገቡ አሜሪካ እሱን ስለሚያስጠቁ እኔ አባቴ ነው የምፈልገው ነው ያልኩት ባደይ ማለት ነው። እነሱ ምንም ኢንተረስት የላቸውም፣ ጎበዞች አይደሉም፣ ለኔ የሚሆኑ አይደሉም። ስለዚህ እኔ አባቴን ነው የምፈልገው። እነሱ እያጠቁት ነው፣ መንገድ እየከፈቱ ነው። ስለዚህ እኔ አባቴን ነው የምፈልገው አልኩኝ በ2024 ነው 24 ወደ ስዊዘርላንድ ከመሄዴ በፊት ማለት ነው። እንደሱ አስቡት ባይደውይ እኔ 2023 መጨረሻ ላይ መጥቼ ማለት ነው እስካሁን ማለት ነው ምንም ነገር ሳላይ እየተቃጠልኩኝ ባይደውይ ገሃነምን ብላት ሲያንሳት ነው ሀገር ባደይ ማለት ነው እያወቀች እንዲሁም ማለት ነው። እኔ ባደይ አስብ ነበረ እኮ የሆነ መፍትሄ ያመጣላቸው ነበረ እኮ እኔ ባልቀጥ ባደይ ማለት ነው። እንደን ወይም ደግሞ እነሱ ቤት ባይኖራቸው ማለት ነው ለምን የምትቀይር ከሆነ አትቀይርም እንዴ ታዲያ እንቀይርልሽ አይሉኝም እንደ እኔ እየጠበቅኩ ነው እኮ የሆነ አንድ ጊዜ ሪፖርት ካደረጋችሁ ወረቀት ካስገባችሁ ማለት ነው የሆነ ነገር ትጠብቃላችሁ አይደለም። ስለዚህ የሚኖረው እኔ በጣም አስጊ ሁኔታ ውስጥ ነው። ደጋግሜ ከተናገርኩ በኋላ ምንም የሚለው ነገር የለም ባይዘ ማለት ነው። በሩም ክፍት ነው ውጭ ሊሆን ይችላል ማለት ነው። እነሱ ግን በቃ ጭፍን ድፍን አድርጎ ባይዘ ማለት ነው ሊያሽቀንጥሩ ባይዘ ማለት ነው። መጀመሪያ የሆነ የምትልከውም ከሆነ እኮ ከነጠናው ምንም ሳታጎላው ነው የምትልከው ባይዘ ማለት ነው። እንትን የምታደርገው ባይዘ ማለት ነው። እንደን ሶ በጣም ነው የሚገርመው ባይዘ ማለት ነው። በጣም ማለት ነው እዛ ሀገር አይ ለዛ ነው ባይዘኝ ማለት ነው። በጣም እንትን ከሆናችሁ ሰው ጋር መኖር የለባችሁም የሚለው ለምንድን ነው መሰላችሁ? ያንን ሰው ካቨር እውነትም ደስ እንደማይትለው ስለሚያውቅ ማለት ነው። ኤኒ ታይም ጥሩ ነገር አስብም እንደ ሰው ማለት ነው። ወንዶች ልነግራቸው የሚፈልገው ነገር ማለት ነው ሰው ማለት ነው ስለዚህ በጣም ነው የሚከብደው። ኤኒ ታይም እብድ እኮ ነኝ እዚህ ሀገር ስኖር ማለት ነው። ፈጣሪ በቃ እብድ እኮ በቃ የሆነ እብድ እኮ ነው የምሆነው እዚህ ሀገር ስኖር። በጣም እየከበደኝ በቃ እኔን እኮ ከዚህ ሀገር ብወጣ ጤናዬን ብቻ እኮ ነው የማገኘው ባለኝ ማለት ነው። የማጣው ምንም ነገር የለም ባለኝ ማለት ነው። ምንም ነገር እየመጣልኝ አይደለም፣ ምንም ነገር እየሆነልኝ አይደለም፣ ምንም ነገር ማለት ነው። አንደርሶ ማለት ነው ልጆች ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ እኮ ምንም አላልኩም እንትን እዚህ እንደዚህ አይነት ነገር ውስጥ ቤት ውስጥ አስገቡኝ አይደለም እንትን አይደለም ባለኝ ማለት ነው። እኔ ግን በጣም ነው የማውቀው ባለኝ ማለት ነው። ከጀርባ ሆነ ጥሩ መምሰል ብትፈልግ ነገር አይበር ለኔ አትጠፋኝም ባለኝ ማለት ነው። እኔ ባለኝ ብወድህም ከነ ጥፋትህን ነው የምቀበልህ። ጥፋትህን ግን ይገባኛል። እርሶ ይደክማል። ፈጣሪ ዓለም ሆይ ባደይ ማለት ነው። እኔ ባደይ ሳልናገር ነበር ሳልናገር ከሄድኳችሁ ማለት ነው። በጣም በደላችሁኝ ማለት ነው። በጭራሽ እንዳትመጡ። ከመጣችሁ ለማስመለስ ብላችሁ ነው እየመጣችሁ ያላችሁት ባደይ ማለት ነው። ከዛ ማለት ነው ወዶቼ አና ያለችው ባደይ ማለት ነው እንደዛ ያለችው እንደዛ ስላልኩኝ ነው። ግን ደግሞ እዚህ ሀገር ብዙ ሀሜት ነበረ የሚሄዳቸው። ከአባቷ ጋር ትተኛለች፣ ወንድሞቿ ደፈሯት ምናምን ነገር ተባለ ማለት ነው። ያጎቴ ልጆች ማለት ነው እንደዛ ተባለና ላይክ እንደዛ እንትን ማለት ነው። እንዴት ብሎ ነው? ለኔም እኮ ነግረውኝ ነበረ እኮ እሱ ብርቅ አይደለም። ለኔም ነግረውኝ ነበረ እኮ እዚህ ሀገር እንደዛ ይደፈራሉ ምናምን ብሎ ነግረውኝ ነበረ። እና እሱ ብርቅ አይደለም እኮ እኔም ሰምቼ አልሰማዋቸውም፣ ግን እነሱ ሰሟቸው ባደወይ እውነትም መሰላቸው። አንደርሶ ማለት ነው ያው ለዛ ይሆናል ማለት ነው። የእነሱን አካውንት ይሆናል እነሱ ራሳቸውም ይሆናል ማለት ነው። ሰው ስሜት አለው አንናገር ምን ችግር አለው ባይ ማለት ነው። ወንዶች ልነግራቸው የሚፈልገው ነገር ማለት ነው አንደርሶ ማለት ነው። ወንዶች ያለ ነገራቸው የምፈልገው ነገር ማለት ነው። ሁሌም ደስ ሳይለኝ ነው እዚህ ሀገር የምኖረው፣ ግን ደግሞ ኤቭሪ ታይም ደግሞ
እየተቀጣው ምናምን ነገር እኔ እንደነገርኳችሁ ቁጭ ካልኩኝም ጭንቀት አለብኝ። ምክንያቱም በቃ ወጣ ገባ ካላልኩኝ ማለት ነው መውጣት መግባት በጣም ነው የሚመቸኝ። አይሶርቱ ጋር ነው የምላችሁ። በቃ የሆነ ወይ መስራት አለብኝ በጣም ከባድ በቃ የሆነ ጂምናዚየም አሁን በቃ ስፖርት ልጀምር ነው ብዬ እዚህ ማለት ስፖርት ልጀምር ነው። ጂምናዚየም በጣም ብዙ ርቀት ካልሄድኩኝ ምናምን ነገር ካልሰራሁኝ ምናምን ነገር በቃ አልችልም። ሰው እንዴት ነው ሳይሰራ መኖር የሚችለው? ቅዱስ ጳውሎስ ብሏል እኮ የማይሰራ አይብላ ምናምን ነገር ብሏል እኮ። ሳትሰራ አትብላ ይባላል ባደኝ ማለት ነው። እርሶ ሰው ልጅ ስራ ኢምፖርታንት ነው ባደኝ ማለት ነው። እንደርሶ በቃ እኔ ጭንቀት ስትረስ አለብኝ ከተቀመጥኩኝ ባደኝ ማለት ነው። እንደርሶ እዚህ ሀገር ደግሞ ላይ በቃ እያበድኩ ነው የምኖረው ባደኝ ማለት ነው። ግን እኔ ኢትዮጵያዊ እንኳን ኢቭን ልቀይር ነው ብዬ ነበረ ማለት ነው ለጊዜው ማለት ነው። ግን ሶ ኢቭንም ከረዱኝ ማለት ነው በትክክለኛም ኢትዮጵያ ውስጥ ስል ጊዜ ሊረዱኝ ይችላሉ ወደ አሜሪካ እንዲመልሱኝ ማለት ነው። ትክክለኛ ሳደርገው ማለት ነው ሊመልሱኝ ይችሉ ይሆናል ምናምን ብዬ እንደዛ ላድርገው አስቤ ነበረና ከዛ ምን ተፈጠረ መሰላችሁ? በቃ በጣም ኢትዮጵያ እያሉ በጣም እንትን ያደረጉ ባደኝ ማለት ነው። ከዛ ለምንድን ነው መሰላችሁ እንደዛ ያደረኩት ባደኝ ማለት ነው? ግን እዚህ ሀገር በቃ የሆነ በቃ ከባድ ጠቢባ አለ ባደኝ ማለት ነው ማልኩኝ። ምክንያቱ እንደዚህ ተብለን ነው ኤርትራ የኛ ምናምን በዛ እንዴ። ደግሞ እኮ ቅናት አለባቸው ኤርትራ እና ኢትዮጵያ። የእውነት እናገር ገባለ ማለት ነው። ቅናት ችግር አይገባቸውም እኮ ለእርስ በርሳቸው ነው የሚፈልጉት ማለት ነው። እንደ ኤርትራውያኖች አንዳንድ ብልግኝ ናቸው ባይ በጣም ነው የሚያማርሩት። ባይደው የኤርትራውያኖች በጣም ነው የምታማርሩት። ደግሞ ሰው ስለ ችግራችሁ ካልሆነ በስተቀር ስለማንም ምንም ነገር እንዲያወራ አትፈልጉም ባይደው ማለት ነው። እኔ ዲሞክራሲ ያለ ማለት ነው ባይደው ከዛ ውጭ ምንም እንትን አላልኩም ሰው ማለት ነው። እዚህ ሀገር ደግሞ እየሞትሽ ማለት ነው ብለው ነው የሚቀልዱብሽ። እኔ ደግሞ በጣም የሚያስጠላኝ ነገር ምንድነው መሰላችሁ? ሴት ወንድ ካሉ ማለት ነው በጣም የሚያስጠላኝ ባይደኝ ማለት ነው። እኔ ማለት ነው ልጆች ማለት ነው ሴት ወንድ ማለት ነው አይባልም። ካቶሊክ እንደዛ አይባልም ባይደኝ እኛ ቤት ያበዱ ናቸው። ምክንያቱም ሴት ብሏት ማለት ነው እኛ ቤት አሁን ማለት ነው እኛ ፋሚሊ ውስጥ ማለት ነው የአጎቴ ፋሚሊ ውስጥ ሴትዋን በጣም ነበር እንትን የሚያደርጓት ከኔ የሚገልሏት ባይደኝ ማለት ነው። ያኔ እውነታቸውን ነው። ምክንያቱም ሺዝ ክሬዚ እንደርሶ በጣም ቅናት መርዝ ነበረች። ስለዚህ ለዛም ሊከላከሉ ይፈልጉ ነው ባይደኝ ማለት ነው። ልጅቷ ደግሞ ተመረዘች፣ ተፈወሰች፣ በስንት መንፈስ ተያዘች፣ በስንት ሰይጣን ተያዘች። እራሷን ማትጸልይም በቃ ዛርት ነገር ናት ባይደኝ ማለት ነው። ስለዚህ እንደዛ ስለሆነች ለሱዳን ባይደኝ ማለት ነው። እሷን በራሳቸው ይንከባከቧታል። እኔ ግን አስወጧት ባይደኝ ማለት ነው። እኔ ጋር አትሁን ባይደኝ ብለዋል ባይደኝ። እሱን ነገር ትክክል ነው ባይደኝ ማለት ነው። ከዛ ውጭ ደግሞ የሆነ ታይም ላይ አድግራት ላይ ማለት ነው ቤት ውስጥ ማለት ነው እኛ ልንሄድ ስል ማለት ነው ከቤት ሰርቀን ወጣን ማለት ነው። ወደ አለተና ልንወር ስል ማለት ነው ከአጎታችን ልጆች ማለት ነው ከአጎቴ ልጆች ማለት ነው ከወንድማችን ባለወይ ማለት ነው ሰርቀናቸው ባለወይ ማለት ነው። እኔ ሰረኩት ነጭ ሳሙና ነበር አይ ቲንክ ነጭ ሳሙና እና በቃ የሆነ ምን ቀጠሊያ ነበር አይ ቲንክ መሰለኝ ቀጠሊያ እንትን እንደዚህ ቦዲ ነበረ አይ ቲንክ አሁን አላውቅም። የሆነ ነገር ሰረኩኝ ባለወይ ማለት በቃ ላይክ እኔ ኤቭሪ ታይም ደግሞ የምሰርቀው ነጭ ነገር ብቻ ነው የምሰርቀው፣ ወይ ነጭ ወይ ቀጠሊያ በቃ ይሆናል አይደለ ውሰጁ ምናምን ይመጣኛል በቃ በጣም ይስበኛል ማለት ነው። ከዛ ወሰድኩ በቃ አይ ቲንክ ሽቶ ነበረ መሰለኝ አይ ቲንክ የሆነ ነገሮችን ወሰድኩኝ ማለት ነው። እኔ ሳሙና ፊቱን የምታጠብባት ሳሙና ነበር። ሳሙና ቀላል ናት ባይዘው ብርም ተሰጥቶናል። ግን
ለምን እንደሆነ አላውቅም። እኛ በቃ ላይ አደረገን። ከዛ እሷ በራሷ እኔ በራሴ የሰረቀን ባዴ ማለት ነው። እሷም ከቤት ውጭ አንዳት ንብረት አታነሳም ባዴ የሶርቱ ጋር ነው የምላችሁ። ከኔ ግን እሷ ታነሳለች፣ እኔ ብዙ አላነሳም ኢቨንም ማለት ነው። እኔ ግን በጭራሽ ከሰው ቤት ገንዘብ አላነሳም። የኔ ማንሳትም እድልም የለብኝም ባዴ። ሳነሳ የሆነ ነገር ላይ እጅ ከፈንጅ ነው የሚያዘው ባዴ ማለት ነው። የሆነ መሸሽ ምናምን ነገር ነው ባዴ ማለት ነው። እንደዚህ ቦጋ አድርጎ ምናምን ነገር እንጂ ከቤተሰባችን ባዴ ማለት ነው፣ ከፋሚሊ ውስጥ ማለት ነው። እሱንም የለመድኩት ከእሷ ነው ባዴ ማለት ነው። እሷ እንደዛ እያደረገች ነበረ እና ከዛ ደግሞ እሷ ደግሞ ብር ይዛለች 100 ብር ምናምን ከዛ እንትን ምናምን ብዙ ነገር ሰርቃ ነበረች። አይ ቲንክ የሆነ እሷ በጣም ከበድ ያለ ነገር ነበር የሰረቀችው ባዴ ማለት ነው። እኔ ደግሞ ረስቼው ነው እንጂ በቃ ኢዚ የሆነ ነገር የእጅ ነው አይ ቲንክ እንደዚህ የእጅ ነው አይ ቲንክ በቃ እንደዚህ አይነት ነገሮችን ወሰድኩኝ ባዴ ማለት ነው። እንደን ሰው ማለት ነው ውዶቼ። ከዛ ደግሞ እንትን ከዛ ደግሞ ማለት ነው ውዶቼ ምንድነው መሰላችሁ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ ከዛ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ ከዛ የእጅን ምናምን ነገር እንትን ያደረኩኝና ማለት ነው። ከዛ ልክ ልንመጣ ስል ማለት ነው ከዛ በጣም ወደው ነበር ምናምን ያልኳችሁ ልጅ ባይደይ ማለት ነው። ያኔ እሱን ነበር የምወደው፣ እሷ ደግሞ ሌላ አንደኛውን ነበር የምትወደው ባይደይ ማለት ነው። ከዛ ማለት ነው ደስ ብሎን ነበረ ፈገግ ብለን ምናምን ይወጣን ማለት ነው። ከዛ ቆም ያለን አይደል ቆም ከዛ ንብረታችንን ማስቀምጠዋል። ከዛ ፈተሸን። ከዛ ሲፈተሸን በሞልዛ ያለውን ነገር ማለት ነው መልሶ አለን ባይዘይ ማለት ነው እያንዳንድሽ። ከዛ በጣም በሳቅ ነው የሞተው ያንን ወንድማችን ባይዘይ ማለት በቃ ምስኪን ነው። ታይም ደግሞ ይሰረቃል። የሆነ ታይም አዲስ አበባ ላይ ባይዘይ ማለት ነው በጣም ትልቅ ትምህርት ቤት ውስጥ ነው ማስመዘገባት ብሎ ማለት ነው። በጣም ትልቅ ትምህርት ቤት ውስጥ ነው አለ የተባለ ትምህርት ቤት ውስጥ ነው ማስመዘገባት ብሎ ቦሌ ሄደ። ከውሃ ልማት ወደ ቦሌ ሄደ ሊያስመዘግበኝ ማለት ነው በ2012 ማለት ነው ድሮ። ከዛ ሊያስመዘግበኝ ብሎ ማለት ነው ላንጉጅ እንግሊዝኛ ላንጉጅ እዛ ሊያስመዘግበኝ ብሎ ሲሄድ ማለት ነው መቶት ማለት ነው እነዚህ ሌቦች ተመቶ ወርቅ ነበረው ባይደኝ ማለት ነው። በጣም የሆነ በቃ አለ አይደለ ንጹህ ነው በቃ። ከዛ እንደዚህ ያደረገ ማለት ነው እንደዚህ ያደረገ ይሄድላችሁ ከዛ ተመቶ ማለት ነው ያለ ብሩን ዝርፍ እንዳለ ገንዘቡን ተሰረቀ ማለት ነው። ከዛ መገናኛ ነበረና ሰይፍ በቃ መገናኛ ሄጄ ማለት ነው መገናኛ ላይ አገኘሁት ማለት ነው ትምህርት ቤቱን ማለት ነው። ከዛ መገናኛ ላይ ተመዘገብኩኝ። አንተ ሾው ባይደው ማለት ነው ልጅ እኔ አይ ቲንክ እንደነገርኳችሁ ብዙ አልነበርኩም ምናምን ብያችሁ ነበር አይደለ ቢኤል ምናምን ነገር። ከዛ ለዛ ነው አይ ቲንክ የተዘረፈው ማለት ነው ለኔ ብሎ ማለት ነው። ወደ እዚህ ሳይድ ከሄዱ የሆነ ነገር እንዳጠዋቸዋል። ግን መገናኛ ሄደና መገናኛ ላይ ተመዘገብኩኝ ማለት ነው። ወንዶች ልነግራቸው የምፈልገው ነገር ማለት ነው። ከዛ ትምህርቴንም ጀመርኩት ባይ ዘ ወይ ትምህርቴንም ተማርኩኝ ባይ ዘ ወይ እንደርሰው ማለት ነው። ትምህርቴንም ተማርኩኝና በጣም ላይክ ከዛ ትምህርቴንም ቀጠልኩኝና ተማርኩኝ ባይ ዘ ወይ ማለት ነው። እንግሊዝኛንም አዲስ አበባ ላይ እየለመድኩት አንድ ሰው ከዛ ማለት ነው ወዶሽ ምንድን ነበር የምሰራችሁ ምንድነው መሰራችሁ ያው እንደዛ ብለን ማለት ነው። ጂሰስ ክራይስት ምንድነው እያበድኩ ነው። ጭንቅላት ፈውሱ ነው መሰለኝ ያድንቅ የሆነ መንፈስ ይፈትነኛል ማለት ነው። ልክ ሊገባኝ እንትን ይላል ማለት ነው። ኤርትራውያኖች የእጃችሁን ይስጣችሁ ፈጣሪ ማለት ነው። ከገባችሁ ሲኦል መቼም ማወጣችሁ
ማለት ነው። እኔ አሁን ስለ ችግር ብዙ የሚያወራ ሰው ከሆነ በጣም የሚያስፈራኝ ማለት ነው። እኛ እንደዚህ ችግር አለ እናንተ ምን አላችሁ እኛ ችግር አለን የሚል ሰው ከሆነ እፈራለሁ ማለት ነው። የሚያማርር ሰው አልወድም። ምክንያቱም በጣም ደካማ ሰው ነው። ያንን ሰው ደርሰው የሚያደርገውን ነገር ስለማያውቅ ማለት ነው። ጥሩ ሰዎች እኮ ሊኖሩ ይችላሉ። ብዙ አሉ እኮ ነገር ከተባለ ብዙ ኤርትራኖች አሉ እዚህ ያሉት እኔ ጋር እንደነገርኳቸው ማለት ነው። ኤርትራኖችም ላይሆኑ ይችላሉ። እኔ ልነግራቸው የምፈልገው ነገር ማለት ነው። እዚህ መጥቼ ብዙ ላልናገር ልክ ለኔ ሰው ኤቭሪ ታይም ለኔ ከባድ ናት። የራሳቸውን ይሻላል ማለት ነው። ፈጣሪም በምክንያት ነው ኢትዮጵያ ውስጥ ያደረገኝ በዚህ ማለት ነው። ስለዚህ እኔ በዛ ሳይድ ብሄድም አልጠላውም በዚህ ማለት ነው። የኔ ኮከብ አይደፈርም አይጠላምም ነበረ ባይደወይ ማለት ነው። እዛም ማለት ነው። እዚህ ግን ኤኒ አሮጊቶች ኤርትራውያን ውስጥ ማለት ነው፣ እንዲሁም ትንንሾች ይችላሉ። ኤኒ አሮጊት የኤርትራ ስትረግመኝ ትግሬ ናት እቺ አሁን እኛ ጋር መታ የነበረችው አይ ቲንክ ትግሬ ናት ተባለች ባይ ማለት ነው። ኤርትራ አይደለችም ተባለች ማለት ነው። ገብረ መስቀል ነው ብትባለው ትልቅ ሴት እያለች ብልጫ ትላለች ባይ ማለት ነው። የሆነች ኤርትራ ነበረች ሀሜት ማለት ነው። እዛ እያለች ግን ውሸታ ማለት ነው። የሆነች ነበረችና አስመራ ናፍቀኛ ምናምን ያለች ማለት ነው። ከዛ የሰው ማለት ነው ቶሎ ያሰበውን ነገር በፊት ነው እንትን የሚያደርገኝና ማለት ነው። ከዛ ማለት ነው ልጅ በጣም ነበር እያሰቀኝ የነበረችው ማለት ነው። ሴትዋ ተረገመች ናት ባይዶይ ማለት ነው። ግን ቢሆንም ታስቀኝ ነበረች። በጣም ዱርዬ መሆን ትፈልግ ነበረች። በጣም ነበር የምታስመስለው በቃ ሴትያ ማለት ነው። የሆነ በአካል ነበር እንደዚህ በቃ በጣም እንትን ይችላል ነበረችና ከዛ ምን ብትል ጥሩ ማለት ነው የሆነ ነገር ሚስጥር እንዳታወጣባት መሰለኝ አይ ቲንክ ማለት ነው። በቃ ጊፍት እያመጣችላት ማለት ነው። ያቺ ትንሽ ልጅ ነበረች አስመራ ማለት ነው። ቀጨጭ ያለች ማለት ነው። እሷም ታደርጋለች ማለት ነው። አሁን በቃ እንትን አለባት ባይ ማለት ነው። አሁን የመናገር አመል አለባት እና ከዛ ልክ የሆነ ዩጋንዳዊ ነበረች እና ልክ የሆነ እየመተተች እየደገመች ምናምን እያደረገች ብዙ ነገር እያደረገች ነበር። አይ ቲንክ እሷ ማበሻ ልትሆን ትችላለች እኮ ሰው በተለያየ ሳይድ ነው የሚመጣ ባይ ማለት ነው። ያቺ ስታታ ማለት ነው። ከዛ ማለት ነው በጣም በቃ ሰውነቴ ፌድ አድርጎ ነበረ ያኔ ማለት ነው። መንቀሳቀስ አቅቶኝ በዚህ ማለት ነው። አሁን ይሻላል እኮ ሲወርቱ ጋር ነው የምላችሁ። ኔዘርላንድ ለእኔ አሁን ትሻለኛለች እንጂ አውቆ እያደረጉኝ የነበሩት ነገር ማለት ነው። አሁን ላይክ በቃ ምናምን እያደረጉ ማለት ነው። አሁን ኤልሳ የሚባል አረብ ስም አለ ሙስሊም ናት ምናምን ነገር ብሎ ሲመጡና እንትን ሲያደርጉብኝ በዚህ ማለት ነው እንትን ሲያደርጉ ማለት ነው ሲያደርጉ ማለት ነው ሲያመጡ ማለት ነው ወዶች ያን ምን ታደርግ ነበር መሰላችሁ? ከዛ እንደዛ ሲያደርጉ ማለት ነው የሆነ ኤቭሪ ታይም የንሲም ያወጡ ነበረ ማለት ነው። የተረገሙ እኔ ሚካኤል አላቸውና ውስጥ ማለት ነው ከኔ ጋር ከሚቀመጡ ሰዎች ማለት ነው ስሜን አላሳያቸውም ነበረ ማለት ነው። ሚካኤል አስል ጊዜ ይሻለኝ ነበረ ማለት ነው። ከዛ እነዚህ የተረገሙ ናቸው። አይስወርቱ ጋር ነው የምላችሁ አረብም ምንም ይሁን ከዛ ኤቭሪ ታይም ማለት ነው የሚለውን ነገር ማለት ነው እኔ እንድቃጠል ማለት ነው እንትን ላይ ያወጡ ነበረ ቦርድ ላይ ማለት ነው። አንዴ ጽፍር አንዴ ምናምን አንዴ ዝም ብሎ የማይረባ ነገር ምናምን እያደረጉ ስሜን ያወጡት ነበርና የተረገሙ ናቸው ባይ ማለት ነው። እንደርሶ ማለት ነው ወዶቼ ይሄ ሁሉ ነገር እያየሁ እንዴት አይደብርኝም ማለት ነው። ይደብረኛል። ሺ ጥሩ ሰው ቢኖራት ተመች ሀገር ማለት ነው። እኔ በጣም ተበድያለሁኝ ባይ ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው አይሶርት ጋር ነው የምላችሁ ስዊዘርላንድ ላይ ቀንቶ ነው የሚሰረኝ አይ ቲንክ እንትን የሚያደርጉት እንጂ ሰው አይደለም እና እዚህ ሀገር ባይ ማለት ነው። ከዛ ማለት ነው ወዶቼ ላይክ በቃ እዚህ ሀገር ደግሞ እኔ አይ ቲንክ ሰይጣን ሀገር ሳትሆን ማትቀርም ባይ ማለት ነው። ለምን ካላችሁ ምክንያቱ ኤቭሪቲንግ ለኔ የሚከላከልልኝ እኔ ጤነኛ የሚሆንበትን መንገድ ኤቭሪቲንግ ነው የሚዘጉት ባይ ማለት ነው።
ኤቭሪ ዌይ ማለት ነው። ኤቭሪ ዌይ ነው የሚዘጉት ባዶኝ ማለት ነው። ኤቭሪ ዌይ ለኔ የሚከላከልልኝ ባዶኝ ማለት ነው። አጎቴ ሲል ዝፍ ይላሉ ምናምን ነገር ከዛ ቀይሩልኝ ስላቸው ደግሞ ይላሉ ማለት ነው። ምን ልበላችሁ ባዶኝ ማለት ነው። መያጃ የሌላቸው የሚያስጠሉ ሀገር ናቸው ባዶኝ ማለት ነው። እኔ ባዶኝ ማለት ፈጣሪ እንደዚህ እያየሁ ነበር አይደለ? እያስፈራኝ ነበር። ቪዲዮን አላየሁም ባዶኝ እንደገና ከዛ ማለት ነው። እኔ ባዶኝ ጤናማ የሆንኩት እንትን የማደርገው ባዶኝ ማለት ነው። አመት በቤት ሆኖ ባዶኝ አሪፍ ነው። በኔዘርላንድ ሆኖ ኔዘርላንድ በአመት ባዶኝ ማለት ነው። ከዛ ማለት ነው የሆነ ታይም ላይ ማለት ነው ወዶቼ እንትን ምን ብል ጥሩ ማለት ነው የሆነ ጤናማ አሁን የሆነ በቃ መንፈስ የሆነ ከገባኝ ማለት ነው እንትን እላሉኝ ማለት ነው። መንፈስ ከገባኝ ማለት ነው ምን አለ መሰላቸው የሆነ በቃ ላይ ከራሴ ነው የምርቀው ማለት ነው። ድሮ ከነበረኝ ጠባይ ማለት ነው ትንሽ እለያለሁኝ ማለት ነው። ኖርማል እየሆንኩ እየመሰለኝ ባዶኝ ማለት ነው። ከዛ ልክ ትክክል ሲሆን ምን አደርጋለሁ እንደዚህ ብዬ ነው ለዛ ነው ምለው አይደል ነው እንትን ካላልከን እዛ ይላልኝ ማለት ነው። ሲገርመኝ ምናምን ነገር ማለት ነው እንደዚህ ዞር ብዬ አየዋለሁ ማለት ነው። እንደ እባብ ገበል አትለኝም ባዶኝ ነኝ እንኳን የእውነት ገበል ምናምን ነገር አትለኝም ነበር። ያጎቴ ሚስት ነበር የምትሳደበው እና ከዛ ማለት ነው ወዶቼ እንደዛ ብዬ እንደዚህ ስል ጊዜ ማለት ነው ልክ አሁን ደህና ጠናማ ነኝ ያልኩኝ ራሴን ከዛ መለስ አልኩኝ ባዶኝ ማለት ነው። እንደዛ ካላልኩኝ ባዶኝ ማለት ነው የሆነ ሳምታይምስ እንደዛ ካላልኩኝ ንግግር ውስጥ የሆነ የሚገርመኝ ነገር ካየሁ ካላልኩኝ ጤናማ አይደለሁም የሚለው ባዶኝ ማለት ነው። እንደርሶ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ ማለት ነው ኤቭሪቲንግስ ማለት ነው የሚከላከልልኝ ነገር ማለት ነው መንገዱን ነው የሚያደርጉት ባዶኝ ማለት ነው። ከዛ እኔ ኤቭሪ ታይም እያበድኩ ነው የምኖረው። ኔዘርላንድ ገሃነም እሳት ኦቨር ገሃነም እሳት ነው ለኔ። እኔ ልጄ እዚህ ቤት ነው የምኖረው ማለት ነው። ኒኩለር ነበር የምልክባቸው ወደዚህ ማለት ነው። አንዳንድ ሰው ማለት ነው ሰው እያበደ ማለት ነው ከፈለግ ወጣ ከፈለግ አትወጣ ምናምን ነገር የምላቸው ባዶኝ ማለት ነው። ባዶኝ አሽቀንጥራት አለችን ባዶኝ ግን ደግሞ ቢሆንም ባዶኝ እንደዛ መሆን አለበት። ሰው እንደዛ አስቀምጠህ ከምትሰቃየው ማለት ነው ወጣ ማለት ጥሩ ነገር ነው ባዶኝ ማለት ነው። እኔ ውጣ ተብለህ መቀመጥም እንደምደብር አውቃለሁኝ። ግን ምን አለ መሰላችሁ እኔ ላይ ብዙ ነገር ነው የሚወራ። የተኛውንም ብትሄዱ ደግሞ ሀገራችሁ የእናታችሁ የአባታችሁ ልጅ አይደለም ቤት አይደለም የምትሄዱት እዚህ ሀገር ማለት ነው። እንደዛ ለማለት ነው የመጣችሁ ሁሉንም ነገር ለመቻል እየተቃጠላችሁም እየተናራራችሁም ኤቭሪቲንግ ማለት ነው ለመቻል ነው የመጣችሁ ከሀገር ስትወጡ ባዶኝ ጊዜ ማለት ነው። እንደን ሶ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው ተሰማችሁት? በጣም ጓደኞቼ ምናምን ብዬ ቲክቶክ ላይ ፖስት አድርጌ ነበረ። በስት ጓደኞቼ ሜሎድ እና ሩሃይ ናቸው ምናምን ብያችሁ ያስ ሜሎድ እና ሩሃይ ናቸው ባይዛ ማለት ነው። ሜሎዲ እንደርሶ ማለት ነው ብቻ ልነግራችሁ የምፈልገው ነገር ምንድነው መስላችሁ? ከዛ ቀጥሎ ደግሞ ኤኒቲንግስ ማለት ነው ልጆቿ ናቸው። አሁን እያስፈራራኋት ነበረ እኔ ልጆቿን አንዱ በክርስትና አንዱ ደግሞ በጣም ወዳት ነበረና ታላቋ ማለት ነው ታናሿ ህፃን ነበረች። እሷንም ወዳታለሁ ግን ታናሽ ህፃን ነበረችና በክርስትና እኔ ያዝኳት ባዶኝ ማለት ነው። የክርስትና ልጅ ናት ባዶኝ ማለት ነው። እናቷ ነኝ የክርስትና እናቷ ማለት ነው። እንትን ሶ ኤቭሪ ታይም ደግሞ አሰራራት ነበረ ልጆችን አንዷ ያንቺ ልጅ ታላቋ የሷ ልጅ ነኝ ትላለች። ታናሿ ደግሞ በክርስትናው ያዝኩብሽ ገና እዚህ እያለች ማለት ነው። ስለዚህ ሁለቱንም የኔ ልጆች ነው የሚሆኑት እቀማብሻለሁ ምናምን ያልኳት ነበረ
እንደሱ እንደዛ ስላቸው አይ ቲንክ በትክክል ትጨነቅ ነበረች መሰለኝ። አይ ቲንክ የመወስደባት ምናምን ነገር መስሏት ማለት ነው። እኔ ያህል ጨካኝ አይደለሁም ባለኝ ማለት ነው። እኔ ጭካኔ የለብኝም ባለኝ ማለት ነው። ጨካኝ ስሆን እኔ የሆነ ጭካኔ ሰው ሲያሳየ ነው እንጂ የምጨክንበት እኔ ጭካኔ የሚባል ነገር የለኝም ባለኝ ማለት ነው። ኔቨር ኤቨር ሃቭ ነው ጭካኔ ባለኝ ማለት ነው። ስለዚህ ማለት ነው ወንድ ችል ነገራቸው የምፈልገው ነገር ማለት ነው። እንደርሰው ብዙ ሰዎችን በጣም ይገርማቸው ነበር ጊዜ ማለት ነው። ስለዚህ እሷ ደግሞ የምትኖረው ኢትዮጵያ ውስጥ ነው ባለው ማለት ነው። only in Ethiopian አንድ ሰው ማለት ነው ውዶች ያለ ነገራቸው የምፈልገው ነገር ምንድን ነው? አስራችሁ ኤርትራ አይ ቲንክ በጣም ነበው የሆነ እንትን ነገር ነው የሚፈልጉት ምናምን ነገር ማንገየረው ነበር። አረብም እንደዛ ነው የሚፈልጉት፣ ኤርትራም እንደዛ ነው የሚፈልጉት። ዋይ ፈጣሪ ዓለም፣ ዋይ ፈጣሪ ዓለም በጣም ነው የሚገርመው። እኔ ኢትዮጵያ በእውነት በጣም ነው የወደድኳት። ምክንያቱ እነዚህ ሰዎችን ሳያቸው የእውነት 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 ነው የምላችሁ ደርሰው ማለት ወዶች የለ ነገራቸው የምፈልገው ነገር ምንድን ነው መሰላችሁ? ልላችሁ እየፈለኩት ማለት ነው። ስለዚህ ማለት ነው። ስለዚህ ብዙ ነገር ተንጠራራ፣ ብዙ ነገር አወራ። ኢትዮጵያ እንደዚህ ያላት ምናምን ምናምን ነገር አሁን እኔ አሜሪካ እንዳልል የሆነ ነገር እንድል ፈልጎ ነው እንደዛ የሚሉት ማለት ነው። በቃ ከአሜሪካ በቃ ላይክ ኢትዮጵያ ትሻለናለች ላይክ በዛ መንገድ ላይክ ምናምን ነገር ብሎ ነው ባዲ ኃጢአት መቼም አይቀራችሁም። ኢትዮጵያዊም ቢሆን ኤርትራዊም ቢሆን ምንም ቢሆን ኃጢአታችሁ አይቀራችሁም። አሁን ኤርትራዊ ብላለች ብሎ አሜሪካውያኖች ማለት ነው እናንተ ላይ የሚያደርጉትን ነገር ጭራሽ አያቆሙም። እኔ እኮ እስካሁን እኮ አልተናገርኩም ነበረ ምንም ነገር፣ ሶሻል ሚዲያም አልነበረኝም፣ ኤርትራም እጠላለሁ አላልኩኝም፣ ምንም ነገር አላልኩም፣ ከማንም ሰው ጋር አላወራውም፣ ኢቭንም ስለ ሳራም አላወራውም፣ ምንም ነገር አላልኩም ባዲ ማለት ነው። እኔ ስናገር የሆነ በቃ ላይ ከፈጣሪ ጋር እንትን ያለውን ነገር ነው እንትን የምለው ማለት ነው። ከዛ ማለት ነው ውዶች ይሄን ነገራቸው የምፈልገው ነገር ማለት ነው ይሄ እንትኑ ግን ደግሞ ኢትዮጵያ ምን አደረጋችሁ? ምንም አላደረጋችሁ አሜሪካ እንጂ እንትን ሰው ማለት ነው። ኤኒ ታይም ለኔ የምትነሳው አሜሪካ ብቻ ናት ባይዘኝ ማለት ነው። እንደን ለኔ የምትነሳው ለምንድን ነው መሰላችሁ? እናንተ በኔ ሳይድ ስለምትገቡባቸው ባይዘኝ ማለት ነው። ለኔ ብቻ ብሎ አይደለም ጉዳያችን የተያዘ ስለሆነ ነው ማለት ነው። እኔ ይህን ያህል ባልገባ አይኖሩ ማለት ነው። የአሜሪካ ወይም ደግሞ ስለ አሜሪካ እንትን ብዬ አይደለም። እኔ ፈጣሪ ሙሴ ማለት ነው ከግብፅ ሲያወጣቸው ህዝቡን ማለት ነው ጣዖት ነው ይሄንን ነገር ያደረገልን ብሎ የሆነ ነገር ሲያመልኩ መሬቱ ብዙ ሰው ሞተ ያኔ ማለት ነው። እኔንም ማለት ነው አሜሪካ የምለው ለምንድን ነው መሰላችሁ? እዛ ላይ እረፍት ስለሚሰማኝ የሆነ ነገር በእኔ ሳይድ ደግሞ ሲነሳ እረፍት ስለሚያነሳኝ እንዲቀመጥ ስለማያደርገኝ እኔ አውቄ ነው። ትራምፕ ደውሎልኝ ነው እንደዛም ሆነው ወይም ደግሞ ሌላ ሰው ደውሎ ነግረውኝ ነው አይደለም። በራሴ በመንፈሴ ነው የማውቀው ምን እየተፈጠረ እንደሆነ። ስለዚህ ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው ከኔ በላይ በጣም ብዙ አዋቂዎች እንዳሉ ማወቅ አለባቸው ባለኝ ማለት ነው። ያ እነዚህ ማለት ነው እኔና አንዲት ኢትዮጵያዊት አንድ ላይ አድርጎ ፈረንጅ ፊት ቢያመጧቸው ኖሮ እቺ ልጅ እኔ ኢትዮጵያዊት ስለ ከቨን ባያውቁ ስለ ናቲንግ ባያውቁ ማለት ነው እኔን ነበር የሚመርጡት። የኔን መንፈስ ነበረ የምስባቸው፣ የኔ ነገር ነበረ የምስባቸው፣ የኔ ኤቭሪቲንግ ነበረ የምስባቸው ባለኝ ማለት ነው። አንጀሊና ባደዊ በጣም ይሄን ያህል በእሷ በኩል ሊያጠቁኝ የፈለጉት ለምንድን ነው መሰላችሁ? ሲፖስታት ጊዜ ማለት ነው እኔ እንደማውቅ አላወቀችም። ግን ደግሞ እሷን ከበፊቱም ታውቅ ነበረች መሰለኝ። ግን ደግሞ የሆነ በቃ ላይ የመገዛት ነገር አለ አይደለም? እያወቃችሁ አንዳንድ ጊዜ ማለት ነው ለበጎ ነገር ለሰው አሁን ለሰው ካላወቀ ምንም ማድረግ ስለማትችሉ ምንም አትሉም አይደለም? ከዛ ንብናት ምናምን ትግሬ አክሱም ምናምን ብላ የአክሱም ልጅ ናት ምናምን ስትባል ላይ ክሷን
እንደዛ መስሏት ማለት ነው ንብ ምናምን ብላ የሆነ ነገር አድርጋ ነበች። እሷም ላትሆን ትችላለች እኮ በሷ አካውንት ተጠቅመውም ሊሆን ይችላሉ ማለት ነው። ግን እሱ ያ እጅ እንዳለበት 100% አምናለኝ ማለት ነው። ኤቭሪቲንግ ማለት ነው የእሷ ኤዲት አይደለም ሪልም ነበረ ማለት ነው። በጣም ሪልም የተናገረችው ነገር ነበረ ማለት ነው። ግን በዚህ እንኳን እየተናገራችሁ በዛ እንኳን የሚያገዛችሁ ሰው አይታጣም ባደይ ማለት ነው። ከዛ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር እንደዛ ያልኩትም ለምንድን ነው መሰላችሁ? እኔ ፖስታት ነበረ ግን እኔ ሳልናገር እኔ ገና ሳልናገር ማለት ነው እኔ ፈረንጅ ነኝ አባቴ ክብን ይባላል ያልኩት ለመጀመሪያ ጊዜ ማለት ነው ለቢጫ የተባለው ለሳላህ ነው የነገርኩት ባደይ ማለት ነው። ለሳላህ የተባለው ልጅ ነው የነገርኩት። እሱንም ለምንድን ነው የነገርኩት? አዲስ አበባ ላይ ሀብሽ ፋኪው ምናምን ነገር አልኩኝ ማለት ነው። እሱንም በልደት ነው ባደይ የተናገርኩት ማለት ነው። ጭንቅላት ዶሮ ምናምን ነገር ያልኳት ለምንድን ነው እንደዛ ያልኳት ባደይ ማለት ነው። አሁን የሚሸጥ አህያ የለም ዶሮ የለም ምናምን አለች ባደይ። እኔ አህያ እሷን ደግሞ ዶሮ ስትላት ማለት ነው አንቺ ጭንቅላት ዶሮ ምናምን ነገር አልኳት ባደይ ማለት ነው። ከዛ እሷ ላይክ ሙድ ይዛ ምናምን ነገር ነው ባደይ። ያጎቴ ምስት እህት ልጅ ናት ባደይ መርሃዊት ያልኳቸው ልጅ ማለት ነው። ከዛ እሷ እዛ ተልተል ጊዜ እሱ ደግሞ እንደሚያውቀኝም አወቅኩኝ። ምክንያቱም አይ ላቭ ፒንክ ከለር በጣም ቢጫ ከለር በጣም ነው የምወደው ምናምን ነገር ብዬ ነበረ ማለት ነው። እነሱ ኢቨን ቢጫ ለማለት ብዬ ፈልጌ ማለት ነው ፒንክ ነበረ እየለው ነው ያልኩት። አይዶን አላውቅም ቢጫ ከለር በጣም ነው የምወደው ምናምን ነገር ያልኩኝ ባደይ ማለት ነው። ቢጫ አድርጌ ማለት ነው ይሄንን ከለር ባደይ ማለት ነው። ፒንክ ነው ያልኩት ባደይ ማለት ነው። ቢጫ አድርጌ ሮዛ ከዛ ማለት ነው ወዶችዬ እንደዛ ስል ጊዜ ማለት ነው ልጁ አውቆኛል ማለት ነው። እንደን ሰው ቢጫ ያለውም አይ ቲንክ ከኔ ኮፒ አድርጎ ሳይሆን አይቀርም ማለት ነው። ሰዎቹ ኤቭሪ ታይም ዞሮ መንገድ ላይ ይጠብቁኛል ማለት ነው። እሱንም ያውቀኝ እንደነበረ አውቃለኝ። እና ከዛ ምን ቢል ጥሩ ማለት ነው ሊቢያ ላይ ማለት ነው በጣም ነገረኛ ነው ያጣም ነገር ማለት ነው። ቢጫ ደግሞ ሰላህ ሀበሻ እኮ ምናምን ሲል ጊዜ ማለት ነው እኔ ደግሞ ተቀበልኩት እኮ ያ ሀበሻ እኮ ምናምን ነገር ብለን አወራን ማለት ነው። እሱ እየተጫወተብኝ ነው ማለት ነው። ከዛ ለኛው ከላምና ዋሕድ ምናምን አሉ ማለት ነው። እነዚህ ኤርትራዋኖች ማለት ነው ያናቃተሞች ኤርትራው አይደለችም ምናምን ነገር አለና ከዛ አንድ ሰው የነበረ አጋማ ምናምን ነገር አለ ማለት ነው። ባዶ የአረቦች የተረገሙ ናቸው። ባዶ ግብፃዊ ነበረና ከዛ ስልኬን ሰረቀው ማለት ነው። አይመን የተባለ ከእሱ ጋር የነበረው ትንሽዬ ልጅ ማለት ነው። ከዛ ሊገለው ነው ምናምን ነገር ቀሷ ያለችው ነው ምናምን ነገር አለና ግብፅ የተረገሙ ናቸው እኮ ሰው በጣም ነው የሚያውቁት ባደይ ማለት ነው። ከዛ ማለት ነው እነሱ በጣም አሁን ሰው ከዛ ማለት ነው ልጅ ከዛ ልክ ላይክ ያንን ግብፃዊ ለዛ ሲል ጊዜ ማለት ነው ከዛ ስልኩ ሲሰረቀብኝ ጊዜ እንግደለው ወይ ምናምን ግደለው ከፈለክ ካልኩት ባደይ ማለት ነው አሉና ግደለው አልኩት ማለት ነው። ሰው አይደለችም አል በቃ እርሳውን ደግሞ ሲያማረር ደግሞ ዝም ብለው በቃ ሙድ ለመያዝ ብዙ ነገር አለ ባደይ ማለት ነው ምናምን ያልኩት ባደይ ማለት ነው። ከዛ ማለት ነው ሁሉ ቼለ ነገራቸው የምፈልገው ነገር ምንድነው መሰላችሁ? ከዛ ማለት ነው እንደዛ ያኔ ጊዜ ማለት ነው ለሱ ነበር የተናገርኩት ለሰላህ ማለት ነው። ለሳሊህ ስነግረው ማለት ነው ያኔ ነው የተናገረው እንጂ በፊት አልተናገርኩም ነበረ። ግን ሴትዮዋ አውቃኝ ነበረ መሰለኝ አይ ቲንክ አንጆሊና ባደይ ማለት ነው። እንደነገርኳችሁ የሆነ ሰው የሆነ እየደበራቸው እንኳን የሚሰባቸው ነገር አለ ባይደው ማለት ነው። ሳምታይምስ ማለት ነው ሳይመስላቸው ባይደው ማለት ነው ልደበራቸው እንኳን አይችልም። አንደር ሰው ማለት ነው። ያኔ ደግሞ ንብ ምናምን ብላ ነበረች ማለት ነው። አታውቅ ኬት ልታመጣ ትችላለች። ፈረንጅ እኮ ነበረ እኮ ድሮ የሚያውቁ ብዙ ፈረንጆች ነበሩ ባይደው ማለት ነው። እኔ አሜሪካዊ ናት አሜሪካዊ ነኝ ስላልኳቸው አይደለም እኮ የሆነ እንደዚህ ያደርገ ነበርና እነሱ በጣም እየፈላባቸው ነበር ባደይ ማለት ነው። ከዛ ደግሞ የሆነ አዲግራት ላይ ደግሞ የሆነ ልጅ ነበርና ከዛ እሱ ፖስት አደረገኝ ባደይ ማለት ነው። ከዛ እኔ ምንም አልልም ባደይ ቁጭ ብለን ነበረ። እኔ አሁን ገንዘብ ወይ ፈረንጅ እንዲወስደኝ መውጣት በጣም ነበር የምፈልገው፣ ግን ደግሞ እኔ በራሴ መማር ምናምን ሌላ ነገር ነበር እንጂ የማስበው
ላይክ ዝም ብሎ ነገር አላስብም ነበረ። ኢቭን እኔ ፍቅር እንዴት እንደያዘኝ አላውቅም። ባዶይ ለፍቅርም እጅ አልሰጥም ብዬ ነበረ እኮ እኔ ድሮውንም ባዶይ ማለት ነው የፈለጉት እንደታበሳለርስ ማለት ነው። አንድን ሰው እኔ ባላ አልተማመንም ብዬ ነበር ከድሮ ነበር ያልኳቸው። አንቺ እንዴት ብሎ ላልፈልሽ እንዴት ብሎ ያልፈልኛል ብለሽ ታስቢያለሽ ምናምን ነገር ስላት እኔ ባሌ ብቻ ነው የማስበው አለች። ባዶይ በባል ብቻ አልፈልኛል ብዬ ነው የማስበው በቃ አለች። ባዶይ እቺ ፈረንሳይ ላይ ያለችው ማለት ነው ድሮ። እኔ ግን በጭራሽ በባል ያልፈልኛል ብዬ አላስብም። ራሴ ሰርቼ ራሴ ጠርቼ በራሴ መቆም እፈልጋለሁኝ። በቃ ፍላጎቴን ሳላሟላ እኔ የፈለኩትን ማድረግ እንትን ሳልል በጭራሽ ምናምን ነገር አልኳት። ባል ግዴታ ነው። ባል የማትፈልግ ሴት የለችም። አሁን እኔ ገንዘብ ስላለኝ እኔ በራሴ ሀብታም ስለሆንኩኝ እኔ ሁሉንም ነገር ስላደረግኩኝ ማለት ነው ባል አልፈልግም እምትል ሴት የለችም ማለት ነው። እኔ ባሪያ መሆን አልፈልግም። እኔ ልክ አሁን እንደገባሁኝ ባል አግብቼ ልጅ የምወልድ ከሆነ ማለት ነው ደግሞ ሳይጠይቀኝ ጠይቀው ማለት ነው ይሄ ነገር ባርነት ነው። ገና ካመጣጡ ባርነት ነው ላይ የተዘጋጀልኝ እና ገብቼበትም ባሪያ ሆኜ ነው የምኖረው ባዶይ ማለት ነው። ስለዚህ ለእኔ ምንም አይደለም ባዶይ ማለት ነው። ያንን ህይወት አልመረጥኩትም ባዶይ ማለት ነው። እንደዛ ቢሆን ኖሮ እኮ እኔ ፈረንጅ ማለት ነው ሊቢያ እያለሁኝ እንትን ብዬ ነበረ። ግን ደግሞ አውሮፓ ውስጥ ነው ምናምን ነገር ስላቸው አይ ዝም ብለሽ ባህር ሂጅ ምናምን ነገር ሲሉኝ ማለት ነው ላይክ እኔ እዚህ ገብቼ እኮ ቢያስገቡኝ ኖረው በጣም አስቸጋሪ ልጅ ነኝ። በጣም አስቸጋሪ ልጅ ነኝ እና ሳልወደው አንድ ሳምንት እንኳን ካልሱ ጋር አልቀመጥም ነበረ ማለት ነው። ፈረንጅም ቢሆን ባዶይ ማለት ነው ቅርታ አድርግልኝ እኔ መፋታት ፈልጋለሁ ነበረ ምለው ባዶይ ማለት ነው። አንተ ሰው ማለት ነው ደርሶ እንደዛ አይነት ነገር ውስጥ ካሜት ገባ ጥሩ አይደለም ባዶይ ማለት ነው። ስለዚህ ማለት ነው ያው ለዛ በላ እንትን የምትል ሴት የለችም ባዶይ ማለት ነው። እንዲሁም በጣም የሚያስቀኑኝ ማለት ነው አሁን ሰዎቹ ማለት ነው በራሳቸው ሰርተው በራሳቸው እንደፈለጉ ይኖራሉ። በቃ እዚህ ግባ እዚህ ግባ የምላቸው ሰው የለም። እኔ በወት ዘመኔ ደግሞ ይህንን ህይወት ማለት ነው ለመጀመሪያ ጊዜ ነው እኔ እዚህ ከዚህ ጋር ትሄድ እዚያ አታውራ እዚያ ትቀመጥ ምናምን የሚሉትን ነገር ኢሮቦች ነበረ የማውቃቸው እና በጣም ነበረ የምጠላቸው ባዶይ ማለት ነው። ያቺ ፈረንሳይ ላይ የነበረችው ደግሞ እያለች ማለት ነው በጣም እንትን ናት እና ከነሱ ጋር ታውሪ ከነዚህ ጋር ማለት እነሱን ደግሞ ላይ ብልጦች ናቸው ባዶይ ኤቭሪ ታይም ለራሳቸው ዛር መንፈስ ናቸው እነሱ እኮ ባዶይ ማለት ነው። ዛር ሰይጣኖች ናቸው ሰይጣኖች ናቸው እና አንተ ማንህና ነው እዚህ እዛ የምትለው ለሰው ልጅ ማለት ነው ሳትወልደው ባዶይ ማለት ነው። የገዛ ወላጁ እንኳን ምንም ሳይለው ባዶይ ማለት ነው እንደርሶ ማለት ነው ደግሞ ምንም ሳታደርግለት ለራሴ እንድመች ብለህ ማለት ነው እንደርሶ ማለት ነው። ሁሉ ይችላል ነገራቸው የምፈልገው ነገር ምንድነው መሰላችሁ? ከዛ ቀጥሎ ደግሞ ወዶችዬ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ግዴታ እያበድኩ ነው፣ እየተሰቃየሁ ነው፣ እየተቃጠልኩ ነው። ሰዎቹ ደግሞ እንደዚህ የሚያደርጉት ለምንድነው መሰላችሁ? ኤቭሪቲንግ ካቨር ለማድረግ ዝቅ ማለት አይፈልጉም። በቃ አሁን የሆነ ነገር እኔን ሲሉ ማየት አይፈልጉም ባዶይ ማለት ነው። አንድ ጊዜ ግን ከዘጋሃቸው ተዘጋ ነው፣ ምንም ነገር አይሉም። ከዛ በኋላ ቡጭቅ ብሎ የሚያወራን ሰው አይኖርም ባዶይ ማለት ነው። ካልሆነ ግን ለእኔ እዚህ እዛ አደርጋችሁኝ አታስገድሉኝ ባዶይ ማለት ነው። እኛ ያልኩት ባዶይ ማለት ነው። አንተ ሰው ማለት ነው ወዶቼ ኤቭሪቲንግ ባዶይ ማለት ነው። እነሱ እጅ ላይ ነው ባዶይ ማለት ነው። አረቦች ሀበሾች እጅ ላይ ነው ባዶይ ማለት ነው። የኔ ነገር ማለት ነው። አንተ ሰው ማለት ነው። እነሱ ታዲያ እንደዛ እያለ ማለት ነው ልክ እንደ ረዳቶች ልክ እንደ ተከባካቢዎች ማለት ነው በቃ ብዙ ነገር እንትን ያደርጋሉ ማለት ነው። እኔ ላይ ባዶይ ማለት ነው ሰው ማለት ነው። እኔ በቃ እየተጣለ ንብረት ነኝ እዚህ ሀገር ማለት ነው። እኔ ማይዞር ጋር ነው የምላችሁ። በጣም ነው እየገረመኝ ማለት ነው። ከዛ እዚህ ደግሞ ኤኒዌር ደግሞ እኔ በጣም የገረመኝ ነገር ማለት ነው በዚህ ሳይድ ለአባት ያስመስላሉ፣ በዚህ ሳይድ ደግሞ ፍቅረኛ ባል ማስገድ በቃ እንደ እንትን ነገር ነው የሚያስቡት። እኔ እኮ ባይ ዘ ወይ ሳይሉኝም እኮ እሄዳለሁ እኮ ይዛለሁ እኮ ፍቅረኛ ምናምን ነገር ማለት ነው ሳይሉኝም ማለት ነው። የኔ ዕጣ ፈንታ መቼም አይቀየርም። ግን እነሱ ኤቭሪ ታይም እንደዛ አይነት ነገር ይፈጠራል ማለት ነው። ጥሩ እንደ እርዳታ ምናምን ነገር ያስባሉ ማለት ነው። እንደሱ ማለት ነው። አሁን የእውነትን የአሜሪካ ያለሁኝ ማለት ነው ሀበሻ ካልኩኝ፣ ምክንያቱ እናንተ ይህን ያህልን መብት ከሰጣችሁኝ ከሆነ
መብት መስጠትም እኮ አይደለም መብቴ ነው። የትኛውንም ቦታ ጽፈን ማለት ነው ከዛ ይላክልናል ካልን ምንም ማለት አይደለም። አሜሪካም ኢንቨስት ሀገርን ብትሆን ባደይ ማለት ነው ምንም ማለት አይደለም። ባደይ ማለት ነው አንድ ሰው ማለት ነው። ወዶቼ ለነገራችሁ የፈለኩት ነገር ምንድነው መሰላችሁ? ከዚህ ወደ ኋላ ደግሞ ተመለሽ ይብሉኝ ማለት ነው። ለኔ እልል እያልኩ ነበር የምመለሰው። ኢቨንም ስዊዘርላንድም ማለት ነው ተመለሽ ስትለኝ ጊዜ በራሴ ግን መመለስ አልፈልግም ወዶቼ ማለት ነው። የሆነ ነገር አይደለም አላውቅም። መላክም የሆነ ሰይጣንም ካልሆነ በስተቀር እኔ ወደዛ መመለስ አልፈልግም። ነገር ከተባለ በራሴ ማለት ነው። ግን እነሱ ራሳቸው ተመለሺ ካሉኝ፣ ምክንያቱም ራሳቸው እነዚህ ሀገር ማለት ነው የዚህ ያለኝን ችግር ተረድቶ ራስሽ ተመለሺ በቃ እዛ ተመለሺ ምናምን ቢሉኝ ነው ደስ እያለኝ ነበር የሚሄደው። ምክንያቱም ከጤና በላይ የለም። እኔ ለጤና ፈልጌ ነው የሄድኩት ከዚህ ሀገር ሰው እንዳጣላ አይደለም የሄድኩት ባይደይ ማለት ነው። ራሳቸው ቢሉኝ ኖሮ ማለት ነው ራሳቸው ሂጂ ተመለሺ በስዊዘርላንድ በራስሽ ተመለሺ ቢሉኝ ማለት ነው። ሀይሶች ጋር ነው የምላችሁ እኔ ጠብቄ ማለት ነው በራሴ ሰርቼ ትራንስፖርት ከፍዬ ነበር የሚሄደው ባይደይ ማለት ነው። ግን እዛ ሲሄድ ደግሞ እንደነገርኳችሁ ነይስ ተባረሽ ሄድሻል፣ ከዚህ ደግሞ ነይ ሳንልሽ መጣሽ፣ ደግሞ እንደዚህ ሆነ ይለኛል። ባይደይ ትንሽ ደህና ናቸው ባይደይ ይሄን ያህል አይሉም ባይደይ እዛ ሀገር ግን ማለት ነው ማለታቸው የማይቀር ነገር ነው። እሱ ደግሞ ለምንድን ነው እንደነገርኳቸው በፊት ደግሞ ቋርጦት ረሳሁት መሀል ላይ ጭንቅላት እኔ ጋር የለም። ከዛ ምንድነው መሰላችሁ እንትን ስላቸው ማለት ነው የሆነ ወንድ ወይ የሆነ ነገር ካለ የሆነ ግዴታ ባል ከተባለ ማለት ነው እሱ የሆነ ነገር ከሆነ ደግሞ ሊገለበጡኝ ይችላሉ ማለት ነው።